የምገልጸው አግሬሲቭ በመሆን ነው። ነጥብ ላይኛለሽ አንድ መምህር ጋር ተጣልቼ ሊቆጣጠረው ማልችለው እንትን ውስጥ ከብቼ ነበር። ከዛ ይሄ መንፈስ ምናምን አይነት ነገር አይደለም የሚባለው። ድሮ ዝም ብዬ የምቀመጥ የነበርኩት አሁን አዳዲስ ሲምፕተሞችን ማየት ጀመርኩ። የሆነ ነገር ጎደለብኝ ብሎ ሊያለቅስ ይችላል። አለመኖሩን መፈለግ ጀመርኩ። ኢንተርኔት ስለተዘጋብኝ ወደ ሳውዲ መሄድ አለብኝ ምናምን ብዬ ግብዣ የተጠራን ይመስል ቢሮ ውስጥ ጽዳትና ቡና ምናምን ታፈላ ምናምን የሚል በጣም ነው ማለቅሰው። በቃ ደክሞኛል ነው ምለው፣ ሌላ ምንም ነገር አልለው። ብርድ ልብስ ተሸፍኜ ተኝቼ እጄን ቆርጣለሁ ማለት ነው። እዛ ሙሉ ለሙሉ በቃ ጨባሽ አንቺ መካሪ እየመከርኩ በቃ ለሞት ነው ያቺ መጀመሪያ ዶክተር ለመናገር በጣም በቃ ሃይፐርኛለሁ። ብቻ የሆነ አብኖርማል የሆነ ነገር አሳያለሁ። በንዴት ሰዓት ካላስወጣችሁ ራሴን አጠፋለሁ አልኩ ማለት ነው። የተወለወለበት ጠጣሹ በሰንሰለት ያለን ሰው እንዴት ብለህ አላህ አንቺን ሞት ካዘዘብሽ ሰዓት ደቂቃ አትዘገይም፣ ደቂቃ አትቀድሚም። ሰላም እንዴት ናችሁ የሀገሬ ቴሌቪዥን ተመልካቾች? ዛሬ ደግሞ በተምሳሌት በሌላ ባለ ታሪክ እንደተለመደው ተመልሰናል። የዛሬ ባለ ታሪካችን ፊርዶስ ትባላለች። እሷ ራሷን አስተዋውቃን ወደ ታሪኳ እንገባለን። እንዴት ነሽ ፊርዶስ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ፊርዶስ ደስ የሚል ስም ነው። አመሰግናለሁ። አረብኛ ነው? አረብኛ ነው። በጣም የሚያምር ስም ነው። ምን ማለት ነው? የጀነት ስም ነው። ትልቁ የሄቨን የገነት ስም። በጣም ደስ ይላል። ፊርዶስ እንታወቅና እንዴት ነበር የልጅነት ጊዜዋ ፊርዶስ የሚለው? ምክንያቱም ልጅነት ሁል ጊዜ መሰረት ነው አይደል ለሰው ልጅ። ስለዚህ ከዛን ጀምርና ታሪክሽን አጋሪን። እሺ፣ ፊርዶስ አህመድ እባላለሁ። የተወለድኩት አዲስ አበባ ነው። ያደግኩት ደሴ ነው። ልጅነቴ አሪፍ ነው። እስከ 5ኛ ክፍል ምናምን ድረስ ማዘር ነበረች። ከዛ በኋላ ወደ ሳውዲ ሄዳ ነበር እኛን ያሳደገችን ወደ አረብ ሀገር። ስለዚህ አባታችን ጋር ነው ማደግ እድሉ የነበረን። እህቶቼም ወንድሜም እኛም አባታችን ጋር ነው ያደግነው። ስለዚህ በእናት እጅ ያላደግንም ማለት ነው። ረጅሙን የህይወት ጊዜ እንትናችን ጋር እናታችን አልነበረችም አብረን። ማን ነበር የሚረዳቸው ማለት? አባታችን ጋር ነን። በቃ አባታችንና በሰራተኛ ነው ያደግነው። ስለዚህ ያ ራሱ ተጽዕኖ ነበረው ብዬ ነው የማስበው። እስኪ በኋላ መለስበታለሁ። በጣም ምንም ጥያቄ የለውም። የሚያስተዳደግ ነው የሚወስነው አይደለ? ብዙ ነገሮችን በጣም ከዛ በኋላ እስከ 5ኛ ክፍል በኋላስ በቃ ማዘር ወደ ዩኒቨርሲቲ ስገባ ነው የመጣችው። እስከ ዩኒቨርሲቲ ድረስ ያው አባታችን ጋር ሆነን ያደግነው የተማርነው። በዛው መሀል እንዴት አይነት ሰው ልጆች የራሳችን የሆነ ባህሪ ያለን አይደል? ሁላችንም ልጆች የተለያየ ባህሪ ያለን። እኔ እልህኛ የሚባለውን ገጸ ባህሪ ያስኩኝ ቤት ውስጥ። የምርሽ እልህኛ ነች እንደዚህ ነች ምናምን ተብሎ ነው ያደግኩት። ትምህርት ቤት ምንም የነበረኝን ነገር ስታይ እልህኛ ግን ይመስለኛል የሆነ አጉል እድሜ ላይ ስለነበር ማዘር ወደ አረብ ሀገር ሄደችው። ያ ተጽዕኖ ነበረው መሰለኝ። ይሄ እናትሽን ማጣትን ምናምን አንዳንዴ ልጆች ስሜታቸውን በተለያየ ነገር ነው የሚገልጹት። ገባሽ? እኔ አሁን እንግዲህ የማዘርን ማጣት ወይንም ደግሞ ማዘር አብራኛ ለመሆኗ የምገልጸው አግሬሲቭ በመሆን ነው መሰለኝ። ይሄ የታመቀ ነገርሽን የምታወጪው በዚህኛው አይነት መንገድ ነው መሰለኝ የነበረውና መምህሮች ጋር ምናምን የነበረኝ ነገር በጣም አግሬሲቭ ነበርኩ። አንድ ነገር ሀፕን ሲያደርግ ተጣይላል እሪ ይላል እና ጓደኞቼ ጋር ምናምን ትምህርት ቤት እንደዚህ ራሱ መምህር ጋር ስንጣላ ምናምን የሚገርምሽ 11ኛ ክፍል ነው ምናምን እያለን መምህር አስወጥቶን ወላጅ አምጡ ምናምን ነገር ብሎን ትምህርት ሚኒስቴር ድረስ ሄደን ከሰን ምናምን ገብተናል። በቃ ይሄ ለምን ወላጅ አምጡ ስላላችሁ ብቻ ማለት ነው። ወላጅ አምጡ ላይኛለሽ። በጣም ይገርማል። እሺ ከ12ኛ ክፍል በኋላስ ዩኒቨርሲቲ ገባ። ደብረ ብርሃን ዩኒቨርሲቲ ደረሰኝ። 12 እያለሁ ግን ከአንድ መምህር ጋር ተጣልቼ ሊቆጣጠረው ማልችለው እንትን ውስጥ ገብቼ ነበር። የምርሽ በጣም ሊቆጣጠረው ማልችለው እንደዚህ ውጡ ነገር አለኝ፣ እንደዚህ ውጪ ነገር አለኝ። ነገር እንደዚህ ጥፋቴ አይደለም በሰዓቱ። ከዛ ውጪ ብሎ ካስወጣኝ በኋላ ውጪ ላይ ሆኜ ይሄ ማልቀስ፣ መበሳጨት፣ በቃ መምህሩን አሳዩኝ ማለት ይሄ ኖርማል ያልሆነ ነገር ማለት ነው ማሳየት ጀመርኩ ምናምን። ከዛ ትልቅ ብጥብጥ ተፈጠረ። ከዛ ይሄ መንፈስ ምናምን አይነት ነገር አይደለም የሚባለው በሰዓቱ። እንደዚህ ቁርአን የሚቀሩ ልጆች ተጠሩ ምናምን። ብቻ እኔ በሰዓቱ ስሜት ሊቆጣጠረው ማልችለው ምክንያቱም ጥፋት ሳላጠፋ ለምን ውጭ አለኝ ነው በሰዓቱ ሰጠው ሪዝን የነበረው። ግን አብኖርማል ነው በሰዓቱ እያሳየህ ያለሁት ነገር። ከዛ ወጣሁ፣ ቤት ሄድኩኝ ምናምን አለቀ። ብቻ 12 ስለነበር ማትሪክ ወሰድን ጨረስን። ዩኒቨርሲቲ ስገባ ማንም ጋር አትጣይም ምናምን፣ ሁሉም የየራሱን ህይወት የሚኖር ነው።
ግን አልቅሽ ይሄ መደበር ምናምን አይነት ስሜት ነበረኝና ትምህርቴን መከታተል አልቻልኩም። ዩኒቨርሲቲ ላይ በመኖርበት ዝም ብሎ ምንም ምክንያት የለውም። ምንም ስሜት ምንም ምክንያት የለኝም። ግን በቃ በጣም ማለቅሳለሁ፣ በጣም ይደብረኛል። ትምህርቱ ከብዶሽ ነው? ትምህርት ላይ አይደለም ክላስ ማልገባበት ጊዜ እንደውም ይበዛል። የምርሽ? ከዛ በጣም ይደብረኛል፣ አለቅሳለሁ ምናምን። ይሄ ኢንቫይሮንመንቱም አዲስ ስለሆነ ያንን መቀበል አቃተኝ። በጣም ብርድ ነው። በዛ ላይ ደግሞ እኛ ከቤት ሳንወጣ ምናምን እንደዚህ ታድጊና አሁን ከተለያየ ቦታ የመጣ ሰው ጋር ምናምን እንደዚህ ሩም ሼር አድርገሽ ስትኖሪ ምናምን እኮ አዲስ ነገር ነው የሚሆንብሽ። ከዛ እሱ ነገር በጣም ከባድ ነበረ። አላኩል ያህል አልለመደችውም እንግዲህ ምናምን በማለት ምናምን ዊዝድሮ አድርጌ ወጣሁ 12 እያለሁ። በጣም ዩኒቨርሲቲ እያለሽ በጣም ረበሽ ስለነበር ወጣሁ። በቃ 12 ዊዝድሮ አድርገን ወጣን። ከዛ በቃ ወደ ግል ስራ ገባሁ። በቃ ትምህርቱን በዚህ ምክንያት አቆምሽ? ዊዝድሮ አድርጌ ወጣሁ፣ ግን አልተመለስኩም። በጣም ይገርማል። ከዛ ወደ አዲስ አበባ ነው ቀጥታ የመጣሽ ወይስ ወደ ደሴ ሄድሽ? አይ ወደ አዲስ አበባ ፋሚሊ ወደ አዲስ አበባ መጥቶ ነበር። እሺ መጥተው ነበር። አዲስ አበባ ቆየሁ። ንግድ ላይ ምንድን ነበር በሰዓቱ ማደርገው የሆነች ጓደኛዬ ጋር ሆነን የተፈጥሮ አበባ ደሴ የለም ነበር እና ወሎ ዩኒቨርሲቲና ኮምቦልቻ ካምፓስ ሲያስመርቅ የተፈጥሮ አበባ ይዘን እንሄድና ደሴ እዛ ሸጠን እንመጣለን። አዳር እንሄዳለን። በሃይሩፎች ምናምን አሉ ያኔ አዳር የሚሄዱ በዛ እንሄዳለን። ቀን ሸጠን ማታ ወደዚህ እንመለሳለን። ከዛ ይሄ ደግሞ ወቅታዊ የሆነብኝ መጣ ማለት ነው። ዩኒቨርሲቲ ግራጁዌሽን ላይ ምናምን እንደዚህ ብቻ ነው ምርቃት ላይ የሚሸጥ። ከዛ ኩኪስ ከዚህ ከአዲስ አበባ ደሴ ኦርደር ሰበስባለሁ። ደሴም ሆነ ኮምቦልቻ ይዤ ሄዳለሁ። እዛን ሽጬ እመጣለሁ ማለት ነው። በቃ ይሄ ቁጭ ላለ ማለት የለም። አይምሮ ፍሪ እንዳይሆን፣ ሁለተኛ ይሄ ከቤተሰብ ምንም መቀበልን አለመፈለግ ምናምን አይነት እንደዛ። ከዛ ልክ እንደዚህ እያደረግን ቤተሰብ ቢዝነስ ነበረ እነሱ ጋር አብረን እየሰራን ምናምን ወደ ራሴ ቢዝነስ ገባሁ። ከዛ ወደ ሞባይል ቤት ከፈትኩ ነው ሞባይል ቤት መስራት ጀመርኩ። ሞባይል ቤት ከፈትሽ? ሞባይል ቤት ቤተሰብ አግዞሽ ነው ወይስ እነዛን በሰራሽባቸው? ነው ቤተሰብ አግዞኝ ሞባይል ቤት ከፈትኩኝ። ሞባይል ቤቱ ጥሩ እየሄደ ብራንች ከፈትኩኝ ማለት ነው እንደገና ሞባይል ቤት። ከዛ እሱን እየሰራሁ ደግሞ ቦንዳ በጣም ፋሽን ሆነና የሆነ ጊዜ በጣም ቢዝነሱ ቆንጆ ነበር። ከዛ የቦንዳ ቢዝነስ ጀመርኩ። ከዛ እሱንም ጥሩ እየሰራሁ ቦንዳ ልብስ የምናመጣው አስኮ እየሄድን ነበር ድሮ። አስኮ ሄደን ያንን ይዤ እመጣለሁ። ከዛ መርካቶ ይዤ ደግሞ የሞባይል ቤት እቃ አስገባለሁ ምናምን። ብቻ በጣም ቆንጆ ቢዝነስ ነበር። ቢዝነሱ ቢዚ ነሽ ደግሞ አንቺም ቀን ሙሉ ቢዚ ነበርኩ። ቁጭ ማለት አልፈልግም። የሚገርምሽ ልክ ሞባይል ቤቱ ጥሩ እየሰራ ብራንች ስከፍት ብራንች መክፈት እንዳለብኝ አስቤ ወይ ሁለት ሱቅ ሆኖ እንዳገኝ የሆነ ቻሌንጅ የሚያደርገኝ ነገር እፈልጋለሁ ይመስለኛል። የሆነ ነገር ስቴብል ሲሆን እንደገና ይጨንቀኛል መልሶ። ከዛ ልክ እንደዛ እየሰራሁ በቃ ጥሩ እየሄደ ይሄ መድከም አይነት አሁንም ምለው ማለት በሰዓቱ የተሰማኝ ስሜት ይሄ ስለነበር መድከም ነው ምለው። ይደክምሻል ነው? አዎ። እንዴት ነው ማለት ነው? ስሜት የለም የለም ስሜት የለም። ምንድነው ማረጋው? ዛሬ አሁን ልብስ ሮብና አርብ ነው ሮብና ቅዳሜ እንደዛ ነበር ቦንዳ የሚፈታ። ያን ቀን ሄጄ ማምጣት ካለብኝ ያንዱን ቀን እንዲዘለኝ ማድረግ ምናምን የሆነ ሪዝን ተጫለሽ። ዝም ብለሽ ከሆነማ ህመም ይሆናል። ከዛ የሆነ ሪዝን እየሰጠሁ ሳርፍ ምናምን ከዛ ጭራሽ መሄድን ማቆም ጀመርኩ ማለት ነው። ከዛ ልጅቷን አሳይቻት ነበር። እሷ እየሄደች እንድታመጣልኝ ማድረግ በቃ እንዲቀስ እያለ እየተዳከምኩ ስመጣ የምትሰራልኝ ልጅ ወደ ክፍለ ሀገር መሄድ ነበረባት ፋሚሊ ለመጠየቅ። ወደዛ ስትሄድ ሄዶ እሷ እስክትመለስም ሱቅ መስራት አንድ ነገር ነው፣ ወይ ሰራተኛ ሌላ ፈልጎ ማስገባት። ዝጉት በቃ ምናምን አልኩኝ። ሱቁም ሲዘጋ ራሱን ያልሄድኩ የምርሽ ነው ምክንያቱም ምንም አይታወቅም። በቃ ድካም ብቻ ነው። ከዛ በፊት ግን በጣም የስራ ሞራል ነበርሽ? በጣም ቁጭ ማለቱ ላይ ጨንቀኝ ነበር። የሚገርምሽ በቃ ሄጄ በጣም የቻሌንጅ ማድረግ በህይወትሽ በቃ እንደዛ አይነት ሰው ነበርኩና ቁጭ አልኩኝ። ከዛ ዘጋችሁ። የሆነ ሪዝን ሰጠሁ ለቤተሰብ እንዲህ ስለሆነ ከዛ እሷ ዘጋችና መጣች። ከዛ ብራንቹ ሞባይል ቤትም ተዘጋ። እሺ ብዙ ጊዜ የወንድ ኮርስ ነው የሚባለው አይደል የሞባይል ጥገና። እኔ ግን ሳትኮም ተምሬያለሁ የተመለስኩ ሞባይል ጥገና። አላኩል ያህል መጨረሻ ላይ በቃ ሁለቱም ሱቅ ተዘጋ። አንዷ ሱቅ ብቻ ቀረች ማለት ነው። ድሮ የነበረች ሞባይል ቤቱም ቦንዳ ቤቱም ተዘጋ ያለ ምንም በቂ ምክንያት። በቃ እኔ በደንብ ማኔጅ ማድረግ ስላልቻልኩ ተዘጋ በቃ። ግን ኪሳራ ሳያጋጥመው ነው የተዘጋው። ድሮ ዝም ብዬ የምቀመጠው የነበርኩት አሁን አዳዲስ ሲምፕተሞችን ማየት ጀመርኩ። ይሄ ማልቀስ በቃ ዝም ብሎ ረጅም ሰዓት ማልቀስ። ከዛ ለምንድነው ባይ የሚመጣው ብዬ ረጅም ሰዓት አንዳንዴ እያለቀስኩ እንደዚህ ቪዲዮ ራሴን ቀርጽ ነበር ማለት አየው ነበር ምን ሆኜ ነው ምናምን ብዬ ማለት ነው። አለ እንደውም ስልኬ ላይ
ዝም ብዬ ነው ማለት ነው። ጠይቀሽ አሁን ቤተሰብ አለ ከጎንሽ ናቸው ይረዱሻል ማለት በፋይናንሻሊ ይረዱሻል አላቅም በሌላው ነገር ከዛ ውጭ አንድ ላይ ነው የምትኖሩት ስራ አለሽ ማለት ሰው አሁን የሆነ ነገር ጎደለብኝ ብሎ ሊያለቅስ ይችላል ወይ ምናምን ዝም ብለሽ ነው የምታለቅሽው ያለ ሪዝን ዝም ብዬ ምንም ምክንያት የለም ዝም ብሎ አለቅሳለሁ ለዛም እኮ ነው ጥያቄ እንድጠይቅ ያደረገኝ የሆነማ ምክንያት ቢኖርኝ ወይ አሁን ድሮ አሁን ይሄ ማዘር በሌለች ሰዓት ምናምን ቢሆን በቃ እሷ እየናፈቀችኝ በቃ አልቻልኩም ምናምን ብለሽ እኮ ኮምፕሌንት ታደርጊያለሽ ኦር ደግሞ የሆነ ቢዝነስሽ የሆነ ነገር ይሆነ ምናምን ቢሆን ያን ሰበብ አድርገሽ እንደዚህ ሁለቱም ሱቅ ያለ ምክንያት ነው የተዘጋው በደንብ ጥሩ እየሰራ የተዘጋ ሱቅ ነው ስለዚህ አሁን ቴክኒሻን አናዶኝ ነው አንዱን ሱቅ የዘጋሁት ግን እኔ ጥገና ተምሬያለሁ ምክንያት የለኝም ሄጄ ለመስራት ምናምን ላለ መስራት ምክንያት የለኝም ሰው ዝም ብለሽ ከዘጋሽው ዝም ብለሽ እያለቀስሽ ከሆነ ዝም ብለሽ እየተከፋሽ ከሆነ የሆነ ምክንያት አለሽ ማለት ነው በትክክል ስለዚህ አሁን እዛ ጋር ጊዜ ፈጀብኝ በርግጥ ወደ ሳይካትሪስትም ለመሄድ ረጅም ሰዓት ዝም ብዬ ያዳምጣለሁ ስሜቴን ማለት ነው ዝም ብዬ ያዋለሁ ምናምን ከዛ ግን አለመኖሩን መፈለግ ጀመርኩ ከዛ ምንድነው ጥቅምሽ ምናምን የሆነ ህይወትሽ ላይ ደስታ ስታጪ ህይወትሽ ባዶ ሲሆን አሁን በፊት ለመኖር የሆነ ምክንያት ይኖርሻል ወይ ልጆችሽ ወይ ፋሚሊሽ ወይ ስራሽ ምናምን እኮ የሆነ ነገር ይይዝሻል እኔ ምንም የሚይዘኝ ነገር አጣሁ ማለት ነው ከዛ ምን ማድረግ ጀመርኩ በቃ እንትን ማድረግ አለብኝ ራሴን ማጥፋት አለብኝ ምናምን የሚለውን መወሰን ጀመርኩ ማለት ነው ከዛ ሃይማኖታዊ ነገር ትንሽም ቢሆን እንትኑ ካለሽ እውቀቱ ካለሽ ትንሽም ቢሆን በተለይ ራስን ስለማጥፋት በደም ከልጅነት ጀምሮ ሁሉ እና ልክ ምን ማድረግ ጀመርኩ ስለ ራስ ማጥፋት ምናምን እየተፈታተነኝ ሲመጣ ምናምን ሳይካትሪስት ማግኘት አለብኝ ምናምን በየተነስቼ ከኮተቤ ሆስፒታል ሄድኩኝ ቅርብ ነበር እሱ በራስሽ ነው ቤተሰብ በዚህ ሰዓት ምንድነው የሚለው ቤተሰብ ምን ይለኛል መጀመሪያ አካባቢ ማረፍን መፈለጌን ነበር መነግራችሁ በቃ እየተሰራ አይደል እንዴ ይሆን አይደል እንዴ ሄድ ብዙ ከደከምሽና ከሰራሽ እኮ ማረፍሽን አክሰፕት ያደርጋሉ አይደል ከመጀመሪያ ጀምረሽ ብትቀመጪ ነበር ሁለተኛ ሰራተኛ እየሰራው እንደሆነ ምናምን ስለሚያውቁ የሆነ ሪዝን ሰጣቸዋለሁ ከዛ ግን በቃ በጣም እየደበረኝ ነው እንደዚህ ያለኝ ነው ምናምን በቃ ሳይካትሪ ላገኝ ምናምን ስላቸው በቃ ይቀበላሉ ከዛ ሄድኩኝ ከኮተቤ ላገኝ ጎበዝ ሲኒየር ሳይካትሪስት ነው ያገኘሁት በሰዓቱ አስረዳሁት እየተሰማኝ ያለኝን ስሜት ምናምን በቃ አላህ ጋር እንዳልጣላ አርዳኝ ምናምን አልኩት ማለት ነው በቃ አላህ ጋር እንዳልጣላ አግዘኝ ምክንያቱም ራስን የማጥፋት ስሜት በጣም አለኝ ምናምን ስለው አብሽር ይሄ እኮ ሲምፕተም ነው በቃ ጭንቀት ወይንም ዲፕሬሽን ኦር የሆነ ነገር እንደዚህ ከፍ ያለ ደረጃ ሲደርስ እንደዚህ አይነት ስሜቶች አሉ ስለዚህ ይሄ ይታከማል ይሄንን መድኃኒት እንሰጥሻለን ይሄንን እየወሰድሽ ከሳይኮሎጂስት ጋር ቆይታ ታደርጊያለሽ ክትትል ይኖረናል እና በቃ አብሽሪ ምናምን አለኝና በደንብ በቃ አስረዳኝ ሳይኮሎጂስት ጋር ሄድኩኝ ማለት ነው እሱ ሳይካትሪስት ነው ከሱ ስወጣ ሳይኮሎጂስቱ በጣም የሚገርም ሐኪም ነበር እሱም ጋር ቆንጆ ቆይታ አደረኩ ምናምን በቃ ህይወቴን በተለየ አንግል እንዳየው ምክንያቱም ይሄ አሁን እየገጠመኝ ያለው ነገር ይሄ እየከበደኝ ያለው ነገር ችግር እንደሆነ እሱም ሶሉሽን እንዳለው ምናምን እየተነገረሽ ስትመጪ በደንብ አዌር ይሆንሽ ስትመጪ እንደገና ለመኖር ትጓጓያለሽ ወይንም ደግሞ የህመም ሲምፕተምሽን ለማባረር ትሞክሪያለሽ ሲምፕተም ነው ከተባልሽ ማለት ነው እንደዛ አይነት ነገር ሆነ ማለት ነው ቀጣይ ያለው ነገር ሳይኮሎጂስት ጋር ቆንጆ ቆይታ እያደረኩ ምናምን ኢንተግስቶል ተንደስ ሳይኮሎጂስታን ታውቂያታለሽ እሷ ጋር ነበረኝ ሴሽን እሷ ጋር ሄድኩ ከታተል ነበር ጥሩ ነገር ትነግረኝ ነበር ከቻይልድሁድ ጋር ተያይዞ ይሄ በየልጅነት ትራውማ ከልጅነት ድሮ በልጅነትሽ የነበርሽ ካስተዳደግም ከምንም በተለያየ ነገር አንቺ ሆነ ትራውማ ይኖርሻል ሶ ያ የሚያመጣው ነገር የተለያየ ነገር አለ አሁን ላይ ለምታሳየው ማንነትሽ ድሮ ልጅነትሽ ላይ ነው በቃ ብዙ ነገር የተሰራው ማለት ደሴ ምናምን ነበሩ ጓደኞቼና እንደዚህ ሳይካትሪስት ማየት ጀመርኩ ምናምን ቁጭ ካልሽ በቃ እስኪ ነይ ትንሽ ጊዜ ወደኛ ጋር ምናምን አሉኝ ማለት ነው ከዛ አናገሩትና ምናምን እሺ ትንሽ ኢንቫይሮንመንት ተቀይር ምናምን አላቸውና ደሴ ሄድኩኝ የሆነ ኮንዶሚኒየም ምናምን ተከራይተው እዛ ጠበቁኝ ምናምን ሄጄ ለአንድ አመት ቆንጆ ጊዜ ያሳለፍኩ ማለት ነው በቃ በጣም ቢዚ ስራ የለም በጣም ቢዚ ያደረጉኝ ጧት ይመጣሉ ወይንም ደግሞ ጧት የሆነ ሰዓት ድረስ አርፍጄ ሲነሳ ነው ሱቅ ይሉኛል ሱቅ ያላቸው ምናምን የራሳቸው የሆነ ህይወት ያላቸው ምናምን ናቸው ከዛ በቃ ቆንጆ ቴራፒ ሰጡኝ ሳላቀው በቃ ይሄ በጣም ቢዚ ዲስትራክሽን ነው በርግጥ ግን በጣም ቢዚ ያደረጉኝ ማለት ነው ከዛ እንደዛም ቁጭ ብዬ ደግሞ ዝም ብዬ ራሴን ማዳመጥ ምናምን አይነት ነገር አንዳንዴ እንትን እንዳይኖር በርግጥ ሱቁ ይሰራል በሱቁ ብር ነው ቤት ተከራይቼ የምኖረው አዲስ አበባ በሚሰራው ብር ነው ደሴ የኖርኩ ነበር እንደገና እስኪ ኮፊ ሃውስ ነገር ልክፈት ብዬ ደግሞ ደሴ ኮፊ ሃውስ ነገር ከፈትኩ ማለት ነው በቃ ይሄ ቁጭ ማይል አይምሮ ማትፈልግ እንደዛ ከዛ ቁጭ እዛ እየሰራ ደሴም እየሰራሁ ነበር ምናምን ጥሩ እየሰራሁ
ይሄ ኢንተርኔት ተዘጋ የሆነ ጊዜ የሆነ የሰሜኑ ጦርነት የሆነ መሀል ላይ ትንሽ ኢንተርኔት ተዘግቶ ነበር ከጦርነቱ በኋላ። ከዛ በቃ እኔ ደግሞ ያለ ስልክ አይሆንልኝም በቃ ለሊት ማልተኛ ምናምን እንዲህ ስክሮል ሳረግ ነው ማድረውና ኢንተርኔት ሲዘጋ በቃ እዛ መቀጠል እንደማልችል ተሰማኝና ወደ አዲስ አበባ እንደገና ተመለስኩ ማለት ነው። ኢንተርኔት ስለተዘጋ ብቻ ስልክ ለሊት እያየሽ ነው? ስልክ በጣም ያለው ምንም ማድረግ አልችልም። በቃ ስልክ ከተዘጋ ማለት የሚወስደኝ ስልክ እያየሁ ነው። በቃ ኢንተርኔት የለም ማለት ለኔ በጣም በቃ ከባድ ነው። ኮፊ ሃውስ ምን አድርገሽ ተመለሽ? ዘጋሁት በቃ ዘግቼ ይዤው መጣ ማለት ነው። እስቲ ልቀዋል ከደሴ በኋላ ወደዚህ ስመጣ ከዚህ ሙባረኩኝና እዚህ ስመጣ ከዛ ምንድነው የምሰራው ምናምን ወደ ሱቁ መመለስን አላስብም። ምክንያቱም ወደ ሱቅ መመለስን ሳስብ ይሄ እንደገና ያ ህመም ትዝ ይለኛል መሰለኝ ያ ስትረስ ምናምን ነገር ያው ከድሮ ጀምሮ የመጣ ስቃይ ነው። ግን በቃ ሱቁ ያጨናነቀኝ ምናምን አይነት ነገር ነው መሰለኝ የሚመስለኝና አልፈልግ ደግሞ ጥሩ ተዝናንቼ ለደሴ ከዛ አልፈልግም ምናምን አልኩኝ። አፋር አንድ ጓደኛዬ ጋር ሄደን አይቼው ነበር። ይሄ ቢዝነሱን ሽቶ ምናምን ቆንጆ ቢዝነስ ነበርና ከዛ እያመጣሁ መስራትን አሰብኩኝና ሄድኩ ማለት ነው። ከዛ ያው ህጋዊ ስላልሆነ ከባድ ነው። ከዛ ሽቶ እያመጣሽ ምናምን ወደዚህ መስራት ከባድ ነው። በቃ ቁጭ አልኩ አስጠላኝ። በቃ ምንድነው የምሰራው ምናምን እንዳልኩሽ ነው። እኔ ከስራ ውጭ አይምሮዬ መቀመጥ አይችልም። በቃ በጣም ነው የሚጨንቀኝ። ከዛ ምን ልስራ ምናምን ሳይኮቴራፒውንም ምንንም ትቼዋለሁ። በዛም ማለት እዛ ደስ ሄደሽ በነበርሽበት ጊዜ ማለት በቃ ጥሩ ደህና የሆነ አይነት ነገር ይመስልሻልና ከዛ የሆነ ቢዚ የሚያደርግሽ ነገር ሲሆን እኮ ትንሽ ስትራግል ታረጊያለሽ። ከዛ በኋላ ነው መልሶ እንደገና የሚመጣው። ከስሩ እስካልተቀረፈ ድረስ ካልታከምሽው በቃ ያለ ይረብሻል። ከዛ ወደ በቃ ቁጭ ብዬ ምን ልስራ ምናምን ነገር እያልኩ ሳስብ በቃ እኔ እዚህ ኢትዮጵያ ውስጥ እየሰራሁ ስላልሆነ ወይንም ደግሞ በቃ ስቴብል ሆኜ መስራት ስላልቻልኩ ወደ ሳውዲ መሄድ አለብኝ ምናምን ብዬ ተነሳሁኝ ወደ ሳውዲ ለመሄድ። ማለት በጣም እኮ ነው የሚያስደንቀው። እንግዲህ ካየሽ ብዙ ጊዜ ወደ አረብ ሀገራት የሚሄዱ ሰዎች በርግጥ በተለያየ በትምህርትም በተለያየ ደረጃ ሊሄዱ ይችላሉ። ግን እዚህ ኑሮ የተመቻቸለት ሰው ብዙ ጊዜ ወደ አረብ ሀገራት ለመሄድ አይደፍርምና አንቺ ደግሞ ሱቅ አለሽ ዘክተሽ የተቀመጥሻቸው ብዙ ነገሮች። ቤተሰብስ እንዴት ፈቀደ? በጣም ከባድ ነው። ለቤተሰብ በሃውስ ሜድ አላልኩም በሰዓቱ ኡምራ ላድርግ ይሄ ሃይማኖታዊ ጉዞ አለና ኡምራ ላደርግ ነው ምናምን ነው ያልኳቸው። እኔ ግን በውስጥ ፕሮሰሲን እየጨረስኩኝ ነው። ከዛ እንደውም ማቃት ልጅ ነበረች ፕሮሰሱን የጨረሰችልኝ። በጣም መከረችኝ፣ ለመነችኝ ምናምን በቃ ላሳምናት ሞከርኩ። በቃ እዚህ እየሰራሁ ካልሆነ እንደዚህ ካልሆነ በቃ እዛ ሂጂ 2 አመት ቢያንስ ምናምን በቃ እንደዚህ መስራት አለብኝ ምናምን ስላት እሺ ምናምን አለች። በቃ ፕሮሰሱ ቶሎ ሄደ ማለት ነው። ማትፈልጊው ነገር ሲሆን በጣም ይገርም ሰው በስንት ስለት ማያገኘው በቃ ሳትፈልጊው ስትቀሪ እንደዚህ ነው የሚሆነው። ካልፈለግሽው እንደዛ ነው የሚሆነውና በቃ በጣም ፈጠነ። ሄድኩኝ ተነስቼ በጣም ይገርማል። ከዛ ሄድኩ ወርክ አግሪመንቴን አይቼዋለሁኝ። የስራ ቦታዬ ጅዳ ነው የሚለው። እሺ ከዛ ጅዳ አረፈን ምናምን ሲሄድ ከዛ ለካ ጅዳ አይደለችም። ከጅዳ ራቅ የምትል ቢሻ የምትባል ከተማ አለች። በጣም ገጠር ከተማ ነች ምናምን በቃ በጣም ይጨንቃል። ዞሮ እንደኔ ይሆን እንዳማራጭ ወይንም ደግሞ ይሄ እንትን ለማድረግ ኢንቫይሮንመንት ለመቀየር ለሚሄድ ሰው አይሆንም። ማንንም የምታውቂውም ሰው የለም። ማንንም ፌስቡክ ጓደኛዬ ላይ ያለች የሆነች ሙጁዲ ምላት ጓደኛዬና እንደዚህ ልመጣ ነው ምናምን ብዬ ጽፌላት ነበር እና እሷ በብዙ ረድታኛለች። እሷና አንድ አኗር የሚባል ጓደኛ ያለ እዛ የሚኖርና እሺ ካርዲ ልኩልኛል። አብሽሪ እነሱ የሚመስላቸው አገር ስለለቀቅኩ መልመድ የከበደኝ ነው የሚመስላቸው። ገባሽ? ይሄ አዲስ እንትን ስታደርግ የሚከብደኝ ነው የሚመስላቸው። ከዛ በኋላ ከሄድኩኝ በኋላ ወደ ቢሻ ምትል ከተማ ነው ድራይቨር መጥቶ ወሰደኝ ማለት ነው። እሺ ከዛ ያው ምንም የቋንቋ ምንም እንትን ስለማይኖረን ወሰደኝ። አየር ትኬት ሰጥቶኝ ሄደ ማለት ነው። ከዛ ደወልኩላት ለኡሙ ጁዲ እና ሪሃና የምትባል ጓደኛለችኝ። እንደዚህ አረጉኮ ምናምን ኤርፖርት ላይ ሲም ይሰጡሻል ስትገቢ፣ ለማንኛውም ለሁሉም ሰው ይሰጣል። ከዛ ያችን ሲም ይዤ ካርድ ላከችልኝ ኡሙ ጁዲ። መጀመሪያ ስገባ እንደዚህ ገባሁ እኮ ምናምን ስላት እሺ እንኳን ደህና መጣሽ ምናምን ብላ ካርድ ላክልሽና እስኪ ደውይልኝ አለችኝ። ከዛ ካርድ ላኩላት። ቢሻ የምትባል ከተማ ምናምን ስላቸው ጎግል አደረጉ አዩ ምናምንና አይ ትንሽ ወጣ ያለች ከተማ ናት አላወኳት ምናምን አሉ። ኤኒዌይስ ሄድኩኝ። ከዛ ቢሻ የምትባለው ከተማ ከደረስኩኝ በኋላ ራሱ በመኪና ከፕሌን ከወረድኩ በኋላ ከአዲስ አበባ እንደ ደብረ ብርሃን ነው ርቀቱ ማለት ነው። በጣም እስከ 200 ኪሎ ሜትር በላይ በጣም ሩቅ ነው። ከዛ እዛ ሄድኩኝ። ማዳሜ መታ ወሰደችኝ። ትልቅ ሴት ነች። መታ ወሰደችኝ ምናምን ምን እየተካሄደ እንደሆነ ግን ምንም እያሰብኩ አይደለም።
ምን እየጠበቀኝ እንደሆነ ምን እየሰራሁ እንደሆነ ምንም አይገባኝም ማለት ነው። ተነስቼ ሄድኩ። ቤት ስገባ በጣም ነው የሚጨንቀው። በቃ ይሄ የአረብ ሀብታሞች በቃ ይሄ ገጠር አካባቢ የሚኖሩ ሰዎች ጉዳያቸው አይደለም በቃ ላይፍ ስታይላቸው እና በጣም ትልቅ ቤት ነው ምናምን ግን በቃ ችግር የለባቸውም። ይሄ በቃ በጣም ይጨንቃል አካባቢ ከለመድሹ በጣም ነው የሚጨንቀው። እኔ ደግሞ ስየው ይሄድኩት አለ በቃ ይሄ ኢንጆይ ያረጋለሁ ምናምን ብዬ ልክ ደሴ ሄጄ ጓደኞቼ ፈታ አድርገው ተቀየርኩት ምንም በቃ እዛ ኢንቫይሮንመንት መቀየር ብቻ ነበር ሲሰማኝ የነበረውና ሄድኩ። የወተት ፕሮሰስ ነው እሷ የምትሰራው። እንዴት ነው ላሞች ምናምን አሏት ግመሎች ምናምን በቃ ገጠር ነው ያ እሺ ከቤቷ ትንሽ ራቅ ብሎ ኢንዶኔዚዮች አሉ ያልቧቸው ምናምንና ወተቱ ምናምን ይመጣል። ሚክሰር ውስጥ ታደርጊያለሽ። የበረዶ ውሃ ያርክሽ ያንን እንደዚህ በሚክሰር እንትን ያደርግና ቅቤውን ያወጣሽ ዲፕ ፍሪጅ ውስጥ አድርገሽ ሌላው ነው በቃ ይሄ ነው ፕሮሰሱ። እንደዚህ ማድረግ ነው። ምግብ ራሳቸው ናቸው የሚሰሩት ምናምን በቃ ምንም ስራ የለም። አንቺ ወተቱን ስራ ብቻ። ሴትዮዋ የመኪና አደጋ ደርሶባት እግሯ እንትን ያለ ይከብዳታል ለመንቀሳቀስና ለዛ ነው በቃ ሰው የምትይዘው ሰራተኛ የምታመጣው። ከዛ በጣም ቀላል ነው። እኔ ደግሞ ወተት ነገር አልወድም። ከዛ ማዘርን አገናኘኋት ማለት ነው። ከሄድኩ በኋላ አወራቻት። ምንም ወተትም አትወድም ምናምን ስትላት ምርጫ ግብዣ የተጠራን ይመስል ወተትም አትወድም ታዲያ እኔ ቤት ምን ትሰራለች? ከኔ ወተት ሰርቼ ነው ደግሞ እሷን መከፍላት ምናምን አለች። ይሄ ወተቱን ያጣጣል ነው ምናምን እንደዚህ። ከዛ ቀስ ብዬ አስለምዳታለሁ ምናምን አለችና ትንሽ አግሬሲቭ ሆነች። ኦኬ ከዛ እናትሽ በቃ ተረዳች ሰው ጋር እንደሄድሽ። አዎ ምርጫ የለሽም የቋንቋ ነገር ምንም አማራጭ የለም ምንም። ከዛ ትንሽ ጊዜ አየሁት። 12 ቀን ሰራው። እሺ ግን በቃ አልቻልኩም ማለት 12 ቀን ፍሪ ታይም አገኘሁ በደንብ በቃ ልክ ያን ወተቱን ታስገበልሽ ምናምን እንደዚህ ቻሌንጅ የማያደርግም በቃ ቁጭ ነው የምትይው ምናምን በቃ ከዛ በጣም ጨነቀኝ። ኡምጁዲ በየሰዓቱ ትደውልልኝ ነበር። እንዴት ሆንሽ አንዋር በቃ አብሽሪ። ይሄ የቤተሰብ ናፍቆት ስለሚመስላቸው ያንን ለማስረሳት እንትን ያደርጉ ነበር ማለት ነው። ከዛ በቃ አልችልም አልኳት። ጻፍኩላትና በቃ የምርም ግን ሱሳይድ ስሜት በጣም እየረበሸኝ ነበር ማለት ነው። ይሄ ራስን የማጥፋት ስሜት በጣም በቃ እንዳልኩሽ ነው። ይሄ ከውስጥ ችግሩ ላይ ካልሰራሽ አሁን ላብን ከውስጥ ካልታጠብሹ ከላይ ዶራንት ሽቶ ስታደርጊ ብትይ ምንም ዋለ የለው። ከዛ ራስን የማጥፋት ስሜት በጣም አለኝ። ክሎሮክስ ልጠጣ ነው ምናምን አልኳት ማለት ነው። ይሄ የቤት ሞሊያ እንደ በረኪና ነገር ነው። ለጽዳት ራሱ ግላቭ አድርገሽ ምናምን በጣም እጅ ይበጣጥሳል። በጣም ጠንካራ እንትን ነው። ከዛ ስላት በጣም ደነገጠች ምናምንና ደወለችላቸው ለነሱ። ከዛ እንዳትጠየቁ እናንተ ምናምን በቃ ወደ መክተብ ወደ ኦፊስ መልሷት ምናምን አለቻቸው። ከዛ በቃ ወደ ኦፊስ ተመለስኩ ማለት ነው። ከዛ አኮሞዴሽን ላይ ወሰዱን። ማረፊያ ጣቢያ አለ እንትን አለ ቤት አለ እዛ ወሰዱ ምናምንና 3 ቤት ድረስ ምናምን ተቀይረ ይለ ሄደሽ እዛ 3 ቤት ድረስ ምናምን ከዛ ሀሳቧን ተቀይራለች ብሎ ትንሽ ቀን አስቀምጦስ ሞክሩ በጭራሽ ወደ ሀገሬ ነው መመለስ በፈልከው በጭራሽ እንዲህ ከሆነ በቃ ተደብቀሽ ዋጋ ከፍለሽ ብርሽ ከፍለሽ ሄድሽበትን ፕሮሰስ ሁሉም እንደዛ ነው የሚመስልሽ። በቃ አልፈልግም ምናምን አየሁት። በቃ 1 ወር አካባቢ ሆነኝ ማለት ነው። ረመዳን ተጀምሮ ነበር በቃ ጨርሼ መጣሽ ኢትዮጵያ መጣሁ ማለት ነው። ትቼው ቤተሰብ ምን አለ? ምንም ያጠብቀዋል። ድሮስ ዘሄጄ ለማልጠነከር እንደማልሰራ ያውቃሉ። ቢያንስ የሆነ ቤት ላይ ያለኝን ነገር ያውቃሉ። ሁለተኛ ደግሞ ከዲፕሬሽን አንዱ ወይንም እንደዚህ ከአይምሮ ኢልነሶች ውስጥ የመጀመሪያዎቹ ስቴፖች በቃ ስንፍና፣ ራስሽን መጣል፣ የግል ንጽህናሽን መጠበቅ ማቆም፣ ቤት ውስጥ ምንም ነገር ማድረግ አለመፈለግ ምናምን ነው አይደል? የምንም ነገር ነው። ስለዚህ እንደዛ አይነት ባህሪ ስለሆነ ያለኝ ቤትም ምንም ነገር ማልሰራ በጣም ሰነፍ መባል እንደዚህ ምግብ ካቀረቡልኝ ብቻ ማልበላ ካላቀረቡልኝ የራበኝም ቢሆን ተነስቼ እንትን ማላረግ ምናምን አይነት እንደዛ አይነት ሰው ነኝ እና ምንም አልገረማቸውም። ተመልሼ ስመጣ እንኳን በህይወት መጣች ምናምን አይነት ነገር የለም። ድሮ ምን ብያለች ሄዳ ነው በቃ ምንም እንደዚህ ነው። ስለዚህ ተመልሼ መጣልሻለሁ። በጣም ይገርማል። እሺ ከሳውዲ ከተመለስሽ በኋላ የነበረው ነገር ምንድነው? ከሳውዲ ከተመለስኩኝ በኋላ በቃ ግራ ገባኝ ማለት በቃ በጣም ግራ ገባኝ። ምንድነው ማድረገው? በቃ ይሄ እንደ አንድ ኦፕሽን አድርገሽ ያየሽውም ነገር ሳይሳካ ቀርም። ኢትዮጵያ ውስጥ ለመስራት ያልሞከርኩት ወደ ንግድ መመለስ ጭንቀት መስሎ ይሄ አይምሮዬ በጣም ደክሞታል ነገርና ምንም ነገር ነው ማሰብ የማይችለው። ንግድ ደግሞ በደንብ ማሰብ መስራት ምናምን ይጠበቅብሻል አይደል? ከዛ በቃ ቀጥር አትሊስት ይሻለኛል አልኩ ማለት ነው። ኢትዮጵያ ውስጥ መቀጠር ይሻለኛል። እስከዛ ድረስ ሱቅ ያለ እየሰራ ነው። ቀጥር ይሻለኛል ምናምን ብዬ ስልኬን እንደዚህ ፌስቡክ እያየሁ ስክሮል ሳረግ
ቢሮ ውስጥ ጽዳትና ቡና ምናምን የምታፈላ ምናምን የሚል ማስታወቂያ አየሁ ማለት ነው። እሺ ከዛ ስልክ እንትን ብዬ ደወልኩላቸው ምናምን ባምቢስ አካባቢ ነው ነኝ ምናምን እነ ኢዘዲን ካሚል ይፈጠራ እሱ የሆነ ኦፊስ ከፍተዋል ወደ ባምቢስ አካባቢ ምናምን። ከዛ ሄጄ ምን ነበር ምናምን ሲል እንደዚህ ማስታወቂያ ወጣችሁ ነበር ጽዳትና ቡና ማፍላት። እሺ ከዛ በቃ ስለ ስራው ማስረዳኝ ምናምንና ግን ገና ሲያየኝ እቺ ልጅ ምን ሆና ነው ብሎ ግራ ገብቶታል። በቃ አልተመቸው ምንድነው ሐሳቧ ምናምን ብሎ ግራ ገብቶታል። ከዛ ግራ እንደተጋባሁም ገብቶታል። ከዛ ምን ያህል ጊዜ ቆያለሁ ብለሽ ታስቢያለሽ ምናምን አለኝ ማለት ነው። ከዛ እንዴት ምናምን አልኩት። በቃ እኔ ያው ስራውን ፈልጌው ነው የመጣሁት ብሎ አልኩት። ትንሽ የኮምፒውተር እውቀት ካለሽ የጸሐፊ ቦታ ክፍት ነው ምናምን አለኝ ማለት ነው። አየልኝ እኔ ይመስለኛል በቃ ይሄ ራስን ቻሌንጅ ማድረግ መፈለግ ምናምን አለ አይደል? ይሄ በቃ ሰርቼ ስለማላቀ ቤትም እስቲ ወጥቼ ልሞክረው ነው። በቃ ምን እንደምፈልግ ሁሉ አላቅም ወላሂ። እኔ አሁን በጣም ግራ የሚገባኝ ነገር ማለት ነው እንደውላለ ምናምን አልተመቸውትም። በቃ አልጠራሽም አል በቃ አልደወለ። እሺ እንደውላለ ምናምን አለኝ። በቃ ተነስቼ መጣሁ። ምን ሆነ ፋይናሊ ሱቁ ለኤቲኤም ነው ለምናምን እንደዚህ ይፈልጋል እንዲ ኮርነር ላይ ነች የኔ ሱቅ ምናምንና ስለሚፈልግ ምናምን አሉኝ ማለት ነው። እዛ የሚሰሩ ሰው ተከራይተሽ ነበር? አዎ ተከራይቼ ነው። ልቀቁ ተብሏል ምናምን አሉኝ። ከዛ በቃ ማረጋገጥም አትችይም ሄደሽም ቼክ ማድረግ አትችይም ምናምን በቃ ምንም ነው ሞራል የሌለኝ። ከዛ እቃውን አውጥቶ አምጥተው ሰጡኝ ማለት ነው። በቃ እቃውን ለማውጣትም አልሄድኩም። በቃ እቃውን ያለውን አውጣቶ አምጥተው ሰጡኝ። ቤት አስቀመጥኩት። በቃ ቁጭ ብዬ ምንድነው ማደርገው አሁን? ቢያንስ ትንሽ ማኩረፊያ የሚሱ ነበር። ትንሽ ቢያንስ የሆነ ነገር ነበር ገባሽ ሱቁ። አሁን ምንድነው ማደርገው? ቀጣይ ስለማደርገው ነገር ሳስብ በቃ በጣም ግራ ገባኝ። በደንብ በቃ ጭንቀቱ እየተባባሰ መጣ ማለት ነው። ዲፕሬሽኑ በደንብ እየተባባሰ መጣ። በቃ ምን እንደማደርግ ግራ ሲገባኝ በቃ መሄድ አለብኝ ሳይካትሪስት ጋር ምናምን ብዬ እንደገና ተመልሼ ሄድኩኝ ማለት ነው። ራስሽ ተነስተሽ? ሳይካትሪስት ጋር ራሴ ተነስቼ ሄዳለሁ። አይከርም ይሄንን በቃ ደስ መስጠቱ ራሱ በጣም ወይ ሳይካትሪስት ጋር በደንብ መጀመሪያም ግንዛቤውም ስለነበረኝ እንደዚህ ስልኬ ላይም አልፎ ነገር ስለማይ ምናምን፣ ሁለተኛ ደግሞ በደንብ የሚያዳምጥሽ ሰውም ስለምትፈልጊ እየተሰማሽ ያለውም ነገር በጣም ከባድ ስለሆነ ፋሚሊ ስለማይረዳው ወይ የሆነ ጓደኞች ምናምን አይረዱትም ዲግሪውን። ስለዚህ በደንብ ይሄ ተረድቼሻለሁ የሚልሽ ሰው ትፈልጊያለሽ። ከዛ ተነስቼ ሄድኩ። ደግሞ እኔ ደፋር ነኝ የሆነ ነገር ለመጀመር ደፋር ነኝና በዛ ምክንያት ተነስቼ ሄድኩ ማለት ነው። እሺ አዩኝ፣ መድኃኒት ሰጠችኝ። በቀጠሮሽ ቀን ነኝ ምናምን ነገር አሉኝና ተመልሼ መጣሁ። ሳልሄድ ቀረሁ። ደግሞ ሄዳለሁ ተነስቼ መሄድ ደግሞ እንደገና መድኃኒቱስ ነገር በቃ ደስ ይለኝ ነው የምወስደው ምናምን። ምንድነው ችግርሽን ግን ነግራሻለች? ሜጀር ዲፕሬሽን ዲስኦርደር ነው በቃ ይሄ ከፍተኛ የዲፕሬሽን ደረጃ ነው። እሺ እና የሱን ምልክት ነው የምታሳዩ ምናምን ነበር ያሉኝ መጀመሪያ አካባቢ ሲሄድ ማለት ነው። ከዛ የአንቲ ዲፕሬሰንት መድኃኒት ነው የሚሰጡኝ። ከዛ እሱን ጀምረዋለሁ። ከዛ ትቼው ብዙም አልዘለቅኩበትም ማለት ነው። ግን ሳይኮሎጂስት ጋር ያለኝ ቆይታ በጣም የሚገርም ነበር። በቃ በጣም ትርጉም የሚሰጥ ነገር ነግረውኝ ነው የሚወጣው። በቃ ህይወቴን ሊቀይር የሚችል ነገር ነግረውኝ ነው የሚወጣው ምናምን። ከመድኃኒቱ ይልቅ እሱ ጋር ያለኝን ሴሽን በጣም ጓጉቼ ሄዳለሁ። በጣም ያዳምጠኛል፣ ችግሬ ጋር ይደርሳል። ከዛ ይሄንን ደግሞ ሶሉሽን እየሰጠኝ በቃ በየቀኑ ከዛ ልክ ያ ችግሬ ሲፈታ እቀራለሁ ማለት ነው። ልክ ያንን ችግሬን የሆነ መልስ የሰጠኝ ሲመስለኝ እቀራለሁ። እንዲህ ተከታታይ ሲባል አልከታተልም ማለት ነው። ከዛ የሆነ ሰዓት ሱቁ ከተዘጋ በኋላ በጣም በቃ ኦቨር ሆነ ጭንቀቱ ምንም ሁሉም በቃ ሱሳይድ በቃ ምንም ነገር አላስብም፣ ራስን ስለማጥፋት ብቻ ነው የማስበው። ከዛ በቃ ይሄ በጣም ማቃተኝና የሆነ ሰዓት ላይ ደከመኝ ነገር አልኩት ማለት ነው። መታከምን ፈልጌ አይደለም ያኔ ደከመኝ አልኩት፣ ግን ይሄ ውስጥሽን አንድ የምትነግሪው ሰው መፈለግ የለም እንደዛ ነው። በቃ በጣም እየደከመኝ ነው ምናምን ብዬ ተፈሰርክለት ነኝ። ለምን ቀረሽ በቀጠሮሽ ነኝ ምናምን አለኝ ማለት ነው። ከዛ እሺ ብዬ ከቻልሽ ሰው ጋር ነኝ ካልቻልሽ አሁን ነኝ በቃ ምናምን አለኝ። ከሰዓት ወደ ማታ አካባቢ ነው ተነስቼ ሄድኩ። እሺ ከዛ አገኘኝ። ፊርዶስ ምንድነው ምናምን ሲለኝ እስከዛሬ አትሊስት የሚያወራኝን ነገር ሰማዋለሁ፣ መልስለታለሁ ምናምን ስሜቴን እገልጻለሁ። የዛ ቀን ምንም ነው ስሜቴን ማልቀሰው፣ በጣም አለቅሳለሁ። በጣም ነው ማለቅሰው። በቃ ደክሞኛል ነው የምለው፣ ሌላ ምንም ነገር አልለውም። ከዛ ቆይታችን ወረድና መድኃኒት እንትን እንበል ምናምን አለኝ ማለት ነው። ፎቅ ላይ ነው የሳይኮሎጂስቱ ቢሮ ያለው። ከዛ አልወርድም። ለምን አልኩት። ለምኑ ማለት አንዳንዴ መድኃኒት የምትወስጁ ምናምን እኮ መኖር ስትፈልጊ ምናምን ነው ምን ለምኑ ምናምን ስለው አይ ግድ የለሽ ምናምን ነገር አለኝ። እኔ ምንም ትርጉም አልሰጥም፣ ግን እሱም በቃ ደስ ይበለው መድኃኒት ይሄ እሺ ብዬ ልውረድ አይነት ነገር የለም። በጣም ሪስፔክት ስለማረገው እሺ ብዬ
ወረድኩ። በሰዓቱ አዳሪ ነበርቻን አገኘናት፣ ሳይካትሪስት አገኘናት። እሺ በቃ በጣም የምትገርም ሳይካትሪስት ነች። አወራችኝ ምናምን እና ግዴለሽ ፊርዶስ ለዛሬ እዚህ ሂደሪ ምናምን አለችኝ ማለት ነው። በቃ ድክም ብሎኛል፣ በጣም ነው ማለቅሰው። ምንድነው ምናምን ስትለኝ በቃ እኔ መታከም አልፈልግም መኖር አልፈልግም ምናምን ብቻ ነው የምላት። ሌላ ምንም ሪዝን የለኝም። ይሄ ነው ይሄን ይሰማኛል የምትዩ ነገር አይደለም ወይ ራሴን ጉሮሮዬን እንደዚህ ግሬን እጄን የምትዩ ነገር አይደለም ሜንታል ኢልነስ። ከዛ በቃ ደክሞኛል፣ መድኃኒት መውሰድ አልፈልግም መኖር አልፈልግም ምናምን ነው የምላት። ከዛ ግዴለሽ ምደሪ ምናምን ስትለኝ በፍጹም በጣም ቻሌንጅ አይ ፊርዶስ ግዴለሽም አሁን አንቺን ዛሬ ዝም ብዬ ብልክሽ ነገ ይጸጽተኛል፣ ስለዚህ ዛሬ እዚህ ማደር አለብሽ ቀስ ብላ ግባባችኝ ማለት ነው እንደዚህ። ከዛ እሺ ብዬ እነ ሲስተር ምናምን ተደወለላቸው መጡ። በቃ የሆነች በጣም ምትረብሽ ፔሸንት አለች ሆስፒታል ውስጥ ገና አዲስ ገብታ አልተረጋጋችም እና እንዴት ነው እዚህ ማድረው ምናምን እላታለሁ። ምክንያቱም እኔ ሲደብረኝ ኦር ሲከፋኝ እንደዚህ የሆነ ኮምፎርት ዞኔን መመርጥ አይነት ሰው አይደለሁ። አንድ ክፍል ውስጥ ዘግቼ የሚቀመጥ ምናምን ያን ቀን በቃ በጣም ምረብሽ አይነት ነገር መሰለኝ። ለራሴ ከፍቶኛል፣ ደብሮኛል፣ ብቻዬን ነው መሆን የምፈልገው። ከዛ በፍጹም አልኳት እንዴት ነው እዚህ ማድረው ምናምን ብዬ ስበጠብጥ በቃ በጣም የምታሳምንበት መንገድ ስታጣ በቃ እዚህ ውስጥ ታድሪያለሽ፣ እዚህ አንድ ክፍል ውስጥ ታድሪያለሽ፣ እንደዚህ ታደርጊያለሽ፣ ብቻ ፋሚሊ ይምጣ ምናምን አለችኝና በጭራሽ ነው እያልኳት በቃ ማደር አለብሽ ምናምን ብላ በጣም በሚገርም ሁኔታ እንዳድራ አረገች ማለት ነው። እሺ ከዛ አደርኩ። ጠዋት ራውንድ አለ ሰኞና ሐሙስ ለኢምፔሸንቶች እዛ ተኝተው ለሚታከሙት ራውንድ አለ ማለት ነው። እሺ ከዛ ሌላ ነች ዶክተር ሰላም ትባላለች እሷ ራውንድ የምታደርገው አድሚሽኖችን። ከዛ ጠዋት መጣችና ራውንድ ላይ ተጠራሁ፣ ሄድኩ፣ ገባሁ። ፊርዶስ ምን ጀምና ምስትለኝ ምንም በቃ ደክሞኛል ምናምን አለቅሳለሁ፣ መኖር አልፈልግም፣ መታከም አልፈልግም፣ መድኃኒት መውሰድ አልፈልግም ምንድነው ምስትለኝ ዝም ብዬ ማልቀስና መድከሜን ብቻ ነው የምናገረው፣ በቃ ሌላ ነገር የለም። ከዛ ብያት ልክ እያናገረችኝ በቃ አሁን እዚህ ተኝተሽ እንረዳሻለን ምናምን ምስትለኝ ተነስቼ ጥያት ወጣሁ ማለት ነው። ከዛ ሲስተርም ነበርሽ ቆይ አንዴ ዶክተር ላናግራት ምናምን ብላ ተከትላ ወጣ ብትለምነኝ ነርሶቹ ቢለምኑ በቃ ዶክተር ሰላም ማለት በቃ እንደዚህ ነው ምናምን ተው ምናምን ሲሉ በፍጹም በሰዓቱ ምንም ነገር ነው የማይታይሽ አልፈልግም ምናምን ብዬ እንዳልኩሽ ያቺ የምትረብሽዋን ፔሸንት ስለነበረች በቃ በጣም ምረበሽ ነው ምረበሽ ነገር አልፈልግም ብዬ ተነስቼ ወጣሁ ማለት ነው። አንድ ቀን አድሬ ወጣሽ? ምክንያቱም አሁን እንደኔ አይነትን ኮንሺየስ የሆነ ፔሸንት በግድ አስረሽም ምን አድርገሽም አታስቀምጭ። ከዛ ግን የሚገርምሽ እንደዚህ አየችኝና የሷ ቢፒዲ ይባላል ቦርደር ላይን ፐርሰናሊቲ ዲስኦርደር ነው፣ የስብዕና መዛባት ምናምን አይነት ችግር ነው እና ከፍተኛ ሲምፕተሙ የሱ ሱሳይድ ስሜት ነው ያለው። በቃ ራስን የማጥፋት ስሜት በጣም አላቸው፣ ባዶነት ስሜት በጣም ይሰማቸዋል ምናምንና የሷ እንደዚህ ነው እና ይሄንን መድኃኒት ስጧት ተኝታ ብትታከም አሪፍ ነበር ምናምን አለች። ያው ቢቢ ወጣው ማለት ነው ይሳቀን። ከዛ ሐሙስ ዕለት ነበር እንደዛ ያደረኩት ወጣው። ከዛ ቤት ሄጄ ይልሽ ሆስፒታል አካባቢ የኔን ስሜት ብቻ የሚረዱ ሰዎች ጋር መሆን ፈልጊያለሁ። እንደገና ያ ሆስፒታሉም የሚረብሸውንም እንትን ጠልቼዋለሁ። ምን እንደምፈልግ አልገባኝም። ብቻ በቃ ድብልቅልቅ ያለ አይነት ስሜት ውስጥ ነኝ ያለሁት። ልክ መጣሁና ቤት እነ ሲስተር ምናምን ኳላ እየተከተሉኝ ነው። መጥቼ ቀጥ ብዬ ኪችን ተከትያቸው ገብቼ ቢላዋ አንስቼ ገብቼ ብርድ ልብስ ተሸፍኜ ተኝቼ እጄን ቆርጣለሁ ማለት ነው። ከዛ ቀሙኝ ምናምንና ተኝቼ በቃ እምቢ ብያቸዋለሁ። ሳይኮሎጂስት ጋር የሚደዋወላሉ። በቃ እምቢ ብላ ወጣለች፣ ግን ቤትም እንደዚህ ያደረገች ነው ምናምን አሉ። ብቻዬን አደርኩ። ቅዳሜ እሁድ እንደዛ አለፈ ማለት ነው። አርብ ቅዳሜ እሁድ እንደዛ አለፈ። ሰኞ ትምጣ ብላለች። ሰኞና ሐሙስ ራውንድ አለ ብዬሻለሁ። ሰኞ ትምጣ ብላለች ዶክተር ሰላም። ከዛ ሰኞ ራውንድ ላይ ስገባ ፊርዶስ ምን አዲስ ነገር አለ ምናምን ስትለኝ ምንም ምን አዲስ ነገር እንደዛው ነኝ እንደው ሞር በቃ ይሄ በጣም በቃ ባዶ አይነት ስሜት ይሰማኛል። በጣም አለቅሳለሁ ምናምን። ከዛ በምንድነው ራሴን ማጠፋው ብዬ ያስባለሁ ምናምን። አሁን አንዳንዴ ይሄ ቁስል ብቻ የሚጠዘጥዝ አይነት ስሜት ያለው ይመስላናል። አሁን ሌሎቹ ስና ይሄ ሜዲካል ኢልነስ ብቻ ይመስላችኋል። አሁን ብዙ ጊዜ ፔን ያለ የምር ግን ወላሂ ፔን አለ። ይሄኛው ስሜት በቃ በጣም ያስጠላ፣ በቃ ልገልጸው የማልችለው አይነት ስሜት አለ። ደግሞ ምንም ነገር እንኳን አሁን አትሊስት ስለራስ ማጥፋት ምንም እውቀቱ ባይኖርሽ እንኳን አድርገሽው ትገላገያለሽ። ግን ፊርዶስ እዚህም ተሰቃይተሽ እንደገና ያኛውን ቤት እንደገና እንዴት ሆነሽ ልታልፊ ነው? በቃ ይበቃሽም ይሄ ስቃይ ምናምን አይነት ነገር ላለው ማለት ነው። ይሄ አትሊስት መውጫ አለው፣ ያኛው ምንም መውጫ የሌለው ነገር ነው። ራስን ማጥፋት ደግሞ ያው የታወቀ ነው። ሶ ምንድነው መፍትሄው? በቃ በጣም እየተሰቃየ ሁለቱ ቀን አለፈ። ሰኞም ሰልፍ ምንም አዲስ ነገር የለም ላለሁ ያለ ማቋረጥ አለቅሳለሁ ምናምን። በቃ ብትለምነኝ ምናምን እምቢ ብያታለሁ እኔ።
ከዛ በቃሽ መድኃኒት ልጻፍልሽ አለሽ ምናምን አለችኝና አዎ አለኝ ምናምን አልኳት። ስንት ጊዜ ምናምን ስትለኝ እስኪ ቆይ ሌው ምናምን ስላት ቦርሳዬ ውስጥ እንዴ አንቺ ጋር ነው እንዴ ምናምን አለችኝ ማለት ነው። አዎ እኔ ጋር ነው ምናምን አልኳት። በቃ አንቺ ጋር አትያዥሽ መድኃኒት ምናምን ብላኝ በቃ ነግራኝ አለፈች ማለት ነው። ምክንያቱም ራሴ ነኝ የሄድኩት ልትነግረኝ ነው በቃ የሚጠቅመኝንም የሚጎዳኝንም ነገር። ከዛ እሺ አልኳትና ወጥቼ ከዛ ሳስበው በቃ አሁን ይሄ መድኃኒት ነው ያለው እጄ ላይ ራስሽን የሆነ ነገር ለማድረግ ስለዚህ ምን ላድርግ ምናምን እያልኩ አስባለሁ ማለት ነው። እዛ ሆስፒታል ውስጥ ሆነሽ ሳይኮሎጂስትሽን ሳታገኘው እንዳትወጪ አለችኝ ማለት ነው። እሷ ሳይካትሪስት አይደለች። ሳይኮሎጂስትሽን እንዳታገኝ እሺ ሳታገኘው እንዳትወጪ ስትለኝ እሺ ብዬ ደውዬለት እየጠበቅኩት ነው። ከዛ ቁጭ ብዬ አሰብኩና በቃ ለዛሬ 15 ቀን ነው ምናምን እንገናኛለችኝ ማለት ነው። ከዛ የዛሬ 15 ቀን 3ቱ ቀን እንዴት እንዳለፈ አውቃለሁ። ይሄ እንዴት ነው ይሄንን ስቃይ ፔኑን ልነግርሽ አልችልም ያጭንቀት። ከዛ እንዴት ነው የሚያልፈው በቃ ፊርዶስ የመጨረሻ ኦፕሽንሽ ሳይካትሪስት ነበር። ሳይካትሪስት ይሄ እንደዚህ ከሆነ ላንቺ ጋር የሚሰጡት በቃ ምንም ቫልዩ የለውም። ስለዚህ ምን ትሰሪያለሽ ተገላጊ ምናምን አልኳት ማለት ነው። ለራስ ልክሽም አይነት ስሜት ነው በቃ ምንም ይሄ ነበረ ሶሉሽን የመጨረሻ ያረክሽው መዳናትሽን በቃ እዛ አንድ ነገር አብሮ የተማረ ማቀው እንትን አለ ሐኪም አለ እሱ ጋር ቦርሳዬን አስቀመጥኩና እንዲያገኙት ማለት ነው ፋሚሊዎች ሲመጡ። ከዛ እነሱ ጋር አስቀምጬ ምናምን መድኃኒቴን ወሰድኩ። ልጠብቅ እሱ መድኃኒት ነው ወደ 27 ፍሬ አንድ ለሰሽርሰት መድኃኒት አለ። አዎ ከዛ ወደ 6 ፍሬ ደግሞ የእንቅልፍ 0.5 ቦርሳዬ ውስጥ ነበር። ያንን ነው ስጄ ብጠብቅ ሞትን ምናምን አይደለም የምጠብቅ የሆነ ነገር ራስሽን የሆነ ነገር አድርገሽ ከዛ የሆነ ሰላም ይሰማሻል። ይሄ ለመሞት ታስበሽ የሆነ ነገር ምናምን ስታደርጊ በቃ አሁን የሆነ ነገር አለ ተገላገልኩ ሞታለሁ ተገላገልኩ። ከዛ በጠብቅ ምንም አዲስ ነገር የለም። በጠብቅ ብቻ ሽንት እኔ ጭንቀቱ ይሁን የመድኃኒቱ እንትን ይሁን አላውቅም ሽንት ይለኛል። ሽንት መላለሳለሁ ምናምን ሳይኮሎጂስቱ እስኪመጣ ድረስ እንደዛ ቆየሁ ማለት ነው። ከዛ መጣ ምንም አላመመሽም ምንም በቃ ሽንት ብቻ ይለኛል። ልቤ በጣም ይመታል ግን ከፍርሃት ነው። ሰው ወደ ሞት እየሄደ ምንም ከዚህ የተለየ ነገር ሊሰማው አይችልም ጭንቀቱ። ከዛ በጣም እየተጨነቅኩ ነበርና መጣ በቃ ከቻልክ አልኩት ሳይካትሪስት ለመሆን ብትማር ይሻላል እንትንህን አስተካክለ ምናምን ለዋለሁ ማለት ነው። ጭራሽ አንቺ መካሪዎች እየመከርኩ በቃ ኦሬዲ ለሌላዎቹ እንዲደርስ ማለት ነው። እኔማ አንቺማ ለሞት ነው። ከዛ በቃ ሳይካትሪስት እንድትሆን ምናምን ስለው ምን ያወራሁ እንደሆነ አልገባውም ማለት ነው መጀመሪያ አካባቢ። ከዛ የዛሬ 15 ቀን እንደዚህ እኮ ስትለኝ ምናምን እንግዲህ አድሚሽን እምቢ ብያለሁ እዚህ ተኝተሽ ታከሚ ብለው። ከዛ ሜዲኬሽን ሰጣኝ ረጅም ሰዓት አውርታኝ ነው የዛሬ 15 ቀን ደግሞ እንገናኝ ምናምን ያለችኝ ማለት ነው። በቃ መምጣት እንኳን ያስፈልግሽም አይደለም ያለችኝ። ምን ልታደርገኝ እንደፈለኩ ሁሉ አልገባኝም በቃ። ከዛ ልክ እንደዛ ያልኩ ነው ምንድነው ምናምን ስለው አይ በቃ እነሱ እንደናንተ እንደዚህ ሆነው ስለማያወሩ በቃ ምናምን ብዬ በቃ የራሴን ጥፋት የሆነ ሰው ላይ ልጥፍ እያረኩ ከዛ ምን አልኩት ግን አልኩት በእኛ ሃይማኖት እንትን አለ ይሄ ቁርአን ላይ ላይ ይስተቀድሙና ሰዓው ላይ ይስተኽሩን ይላል። አላህ አንቺን ሞት ካዘዘብሽ ሰዓት ደቂቃ አትዘገይም ደቂቃ አትቀድሚም። ልክ ያቺ ሰዓቷ ስትደርስ خلاص ትሄጃለሽ ምንም ሪዝን የለውም ነው። ስለዚህ ያ የአላህ ቃል ቀደመ እንጂ እኔ ቢሆን በቃ እንደኔ ቢሆን አሁን ሞቼ ነበር። እንደዚህ 3 ስትሪፕ መድኃኒት ወስጃለሁ ወደ 27 ፍሬ መድኃኒት እንደገና እንትን የእንቅልፍ ደግሞ 6 ፍሬ ያለ እሱንም ወስጃለሁ ምናምን አልኩትና ያው ቦርሳዬም ውስጥ አለ ቦርሳዬን እንደዛ አድርጌ አስቀምጬዋለሁ። ከዛ እንዴት ምናምን ሲለኝ አይ ሰዓቱ አልፏል አልኩት። ይሄ አንድ መድኃኒት አንቺ ጋር ሰርቶ የሆነ ነገር ሊያደርግሽ ይችላል የሚባለውን ሰዓት አልፊዋለሁ ምንም አልሰራም። ያልሰራበት ምክንያት ደግሞ ልክ ይሄ ቆም ብለሽ ስታስቢ እንደገና ወደ ሃይማኖት ምናምን እንደዚህ ተመለሽ እንደዚህ ስለሆነ ብቻ ተርፌያለሁ በተአምር። ስወርድ ደሜ ከፍ ብሏል ልብ ምቴ ከፍ ብሏል ምናምን ያው የመድኃኒቱ ኢፌክቶች ማለት ነው። ከዛ ምንድነው አንቲ ዲፕሬሰንት ስለሆነ በጣም ሃይፐር ሆኛለሁ በጣም ለፈልፋለሁ በጣም ነቅቻለሁ። እሱንም አሁን ስለማይመለከተኝ ገብቼ እነሱን እንትን የትምህርት ማደላደለው ምናምን ራሱ ለዛ አይደለ በቃ በጣም እየለፈለፍኩ ነው ምናምን በጣም ነቅቻለሁና ከዛ ኢመርጀንሲ ነበር እንትን ያለው ምናምን እሱ ሳይካትሪስቶች ጋር ተደዋወለ ምናምን ዶክተር ዳዊት የሚባል ይሄ የአለመኖር ምናምን ጻፊ ዶክተር ዳዊት በጣም የሚገርም ሰው እና እሱ ጋር ደወለለት መጣ ምናምንና ፊርዶስ ምን ተፈጠረ ምናምን አለኝ ማለት ነው። እኔ ምንም አልተፈጠረም በዝም ብያወራለሁ
በቃ ሳይኮሎጂስቶች ጋር ግቡ እናንተ ሳይካትሪስቶች ምናምን እያልኩ በቃ ሳይካትሪስቶችን ለመጨፍጨፍ በቃ የተናገረ ይላፍልኝ አይደለም ዝም ብዬ ልፈልፋለሁ። ከዛ ኦኬ እየሰማው ለምንድነው አድሚሽን ቢያልሹ ምናምን አይነት ነገር ሲለኝ እንደዚህ የምትጮህ ምናምን በቃ ነገ ካስፈለገ ለብቻሽ አንድ ክፍል ትተኛለሽ ምናምን እያለ ያባብለኛል ማለት ነው። እንደዛ ትተኛለሽ ግን አሁን በቃ እዚህ ማደር አለብሽ ምናምን አለኝ ማለት ነው። ከዛ እሺ አልኩት። በቃ እናንተ ግን እንደዛ አርጉሽ ሳይካትሪስቶች እንደዚህ ናቸው ምናምን በቃ በማይመለከት ገብቼ ዝም ብዬ ያው መጀመሪያ ዶክተር ለመናገር ነው። እሺ በቃ ለምን 15 ቀን አለች እኮ ነው በቃ ለፈልፋለሁ። ፔሸንቶቹ ምን ሆነው ነው የተኙት እላለሁ ምናምን በቃ ነርሶቹን ላስቀምጥ በጣም በቃ ሃይፐርኛለሁ በቃ በጣም ነው የምለፈልፈው። ከዛ ምን ሆነው ነው እነዚህ የተኙት ምናምን ምናቸው ነው አሟቸው ነው ምናምን እላለሁ እንደሚያክም ሰው ዝም ብዬ ነው የምቀባጥረው ምን እንደምቀባጥረው አላውቅም። ከዛ ተኛው እንትን ጨጓራዬ በጣም ተረብሾ ነበር ምናምንና ግልኮስ ሰጡኝ ጨጓራ መድኃኒት ምናምን ሰጡኝ። ከዛ ነጋ ተኝቼ ይዛው ነጋ። ግን በቃ አዛድርጋቸው ነው ያደርኩ ለሊቱን ሙሉ በቃ ስለፈልፍ ዝም ብዬ ስለፈልፍ ምናምን ለምሳሌ ነርስና ነርስ ዛያው እንደዚህ ሞርፊን እንደዚህ አለ እንዴ ምናምን ሲሉ ካንሰር ፔሸንት አለ እንዴ ምናምን ላለው ማለት ነው ስለማይመለከተኝ ሜዲካል ነገራቸው ውስጥ አልቃ ገባለሁ ምናምን በቃ ይሄ የማይመለከተኝ ነገር አወራ ወደኔ አካባቢ መምጣት ሁሉ አፈሩ እና በዛ ይሄዱ ምናምን አለፈ። ያ ጊዜ ነጋ። ጠዋት ወደ ሳይኮሎጂስቱ መጣ ፋሚሊ መጡ ምናምንና ወደ ሳይካትሪ ዋርድ ወደ ታች መውረድ አለባት ምናምን ተባለ። ወደ ታች ወረድኩ። ያ ማታ የነበረው ተቃስቀምጬበት የነበረው ሐኪም ሳይኮሎጂስቱ ምንም ነበሩ። ፋሚሊና አወሯቸው። አሁን የሷ ምርጫ መጠየቅ አይጠበቅብንም ማታ በአላህ ፍቃድ ተርፋለች በቃ አላህ ስላላለው ተርፋለች። ሶ አሁን ግን በቃ አድሚት መደረግ አለባት ተኝታ መታከም አለባት ምናምን ተባለ። ከዛ እኔ አስለን ድሮ አሁን ይሄ ጸጥ ያለው ምናምን አይነት ሙድ ላይ ስለነበርኩ ነው ያኔ በቃ ይሄ ለፍልፊ አይነት ስሜት ላይ ስለሆንኩ ያለው ተመችቶኛል በቃ እዛ ከዛ ትረብሻለች ካልኳት ፔሸንት እኩል ነው የነበርኩበት እኮ ከዛ የባሰ እንትን ላይ ነኝ ያለሁትና በደንብ በቃ ይመቸኛል የሆስፒታልና እሺ ብዬ በቃ ቀረው ማለት ነው። እዛ ሆስፒታል አድሚት ተደረኩ። ከዛች ከልጅቷ ጎን ያለ አልጋ ላይ ምናምን ተኝ ሲባል እንዴት ብዬ ልተኝ አንደኛ በጣም ሃይፐር ሆኛለሁ ብዬሻለሁ። የወሰድኩት አንቲ ዲፕሬሰንት ነው። ብርሃን አለ ብርሃን እየገባ ደግሞ እኔ ድሮም ቤት አልተኛም እንኳን እንደዚህ ሆኖ ሰው አለ ምናምን እንደዚህ ብቻ በቃ መተኛት አልቻልኩም። እሺ ከዛ በቃ በጣም ረበሽኝ እንዴት አድርጌ ልተኛ ምናምን እያልኩ ብቻ በጠበጥኳቸው አለፈ ያ ጊዜ። ሳምንት እንዴት ነው መሰለሽ ያን ያረኩት ሰኞ ቀን አይደል እስከ ሐሙስ ምናምን በቃ አልተኛም ለፈልፋለሁ ምናምን ያለ እንቅልፍ በቃ በጣም ያረብሻለሁ። ቀንም ማታዬም ለኔ አንድ ነው። ከዛ ሐሙስ ላይ ስደርስ እንትን ማድረግ ጀመርኩ መበሳጨት ኢኔሴንስ የሆነ ድምጽም ስታሰሚ ይሄ ወንበርም ስትስቢ ምናምን የሆነ ነገር ስታደርጊ መናደድ ምናምን ጀመርኩ። አንደኛ ረጅም ሰዓት አውርቼ በጣም ኤግዞስትድ ደክሞኛል ምናምን። ከዛ በቃ አልፈልግም መተኛት አለብኝ ምናምን አልኩ ማለት። ከዛ ሄድኩኝና ለእንቅልፍ ክኒን ስጡኝ እንጂ ምናምን አልኩ ማለት። አይ ለመተኛት እንደዚህ ሞክር እሺ ቆይ በቃ ዶክተሩን ነጥራውና እናገሽ ምናምን አሉ። ስፔሻሊስት ነበር ይዛን ያደረው እሱን ጠሩት። ከዛ ሊያስረዳኝ ሲሞክር ልንግባባ አልቻልንም። የእንቅልፍ ክኒን አምጡ በቃ መውሰድ አለብኝ። ከዛ በጣም ትልቅ ብጥብጥ። ከዛ አሁንም ሊያስረዳኝ ይሞክራል። እኔ የመጫጫሁን መንገድ መርጣለሁ። እሱ ሊያስረዳኝ ይሞክራል። እኔ እጮሃለሁ ምናምን በቃ ጭራሽ ልንግባባ አልቻልንም ማለት ነው። እሺ ከዛ አረባካችሁ እስኪ ምናምን ያው አስረዷት ምናምን ነው እስኪ እንትን በሏት ምናምን ሲል እንዴት አረባካችሁ ትላለህ እያናገርኩ አይደል እንዴ ምናምን ብዬ ፐርሰናል አረኩት ማለት ነው ጸቡ። ከዛ በቃ በጣም ስበጠብጥ እሱ ጋር ስንጨቃጨቅ ምናምን እነሱ ላለመስጠት የቻሉትን ሞከሩ። ከአቅማቸው በላይ ሲሆን 0.5 ነው እንደዚህ ከፍለው የሚሰጡን ያችን ከፍለው እንደዚህ እንኪያለኝ ምናምን ማለት ነው። ላምበው በቃ እኔ ለሳይኮሎጂ የሆነ ሌላ መድኃኒት ቢሆን ይሰጣይ በመናቃለሁ ምናምን ይሄ ጸብጸብ አይነት ነገር እያለኝ እንደሆነ የሚሰማኝ ያንን ሳስበው ነው። በቃ ከወጣው በኋላም አሁን ይሄ የሚጸጥተኝም በቃ በጣም ስረብሽ የነበረው ያንዳንዷ ነገር ስለማቃት ነው በቃ በሰዓቱ። ከዛ ሰጡኝና ያን መድኃኒት ወስጄ እንዴት ልረጋጋ በቃ እንዳልኩሽ የኔ ትልቁ ችግሬ ከ12ኛ ክፍልም ጀምሮ ቤትም ከፋሚሊም ጋር ምናምን ከድሮ ሂስትሪም ይሄ እልህኛ የሚባለው ሲምፕተም እንደሆነ አላቅም። የህመም ምልክት እንደሆነ ወይ አንድ ህመም እንደሆነ አላቅም። ግን እቺ በቃ እልህኛ ናት እየተባለ ነው ያለፈው። እኔም ግን ድሮስ ልጅ እያለሽ ምናምን ትልቅ እያለሁ ግን ለመቆጣጠር ሞክሬ
ያቃተኝ ነገር እሱ ነው። ግን እንደ ህመም አላየውም። በጣም እናድዳለሁ። እጄም ቢለኛል እንደዚህ በጣም ለማንቀሳቀስ አልቅሽ ይለኛል። እንደገና በጣም እያለቀሰች ነው ላለመባል መሳቅ ይሁን ምን ይሁን አላውቅም። በጣም ስቃለሁ ምናምን ብቻ የሆነ አብኖርማል የሆነ ነገር አሳያለሁ በንዴት ሰዓት። ያንን ማሳየት ጀመርኩ። በጣም እናድዳለሁ፣ ጮሃለሁ ምናምን። ከዛ የሆስፒታል ውስጥ ኪል አቴንዳንት እዚህ ጋር አለ፣ ወንድም ያለ በቃ ተረጋጊ ቢሉ ምናምን ልሰማ ነው አልሰማም። ከዛ በቃ አስወጡኝ አሁን ከዚህ ሆስፒታል አልኩ ማለት ነው። ማየት አልፈልግም፣ በቃ መውጣት አለብኝ። በቃ መድኃኒት ለመውሰድ ነው የመጣሁት። መድኃኒት ካልሰጠኝ በቃ መውጣት አለብኝ ምናምን እንዳለ። ከዛ ረባክሽ ምናምን ቆይሽ እንጋልሽ ምናምን ሲሉኝ በፍጹም ኦሬዲ ለሊት ሆነ ሰዓቱ። ከዛ አልፈልግም እወጣለሁ አልኩ ማለት ነው። ከዛ ራሴን ካላስወጣችሁኝ ራሴን አጠፋለሁ አልኩ ማለት ነው። ከዛ ሶኬቶች ምናምን እፈልጋለሁ፣ ያልተጠሙ ሶኬቶች እፈልጋለሁ ምናምን። ራሴን ሀርም ማድረግበት ነገር በፈልግ ምንም ነገር የለም፣ ያው ሆስፒታል አይደል። ከዛ ምንም ነገር የለም፣ በፈልግ አጣሁ። ጭራሽ ውስጥ ሩሜ ውስጥ መግባት አልፈልግም። ኮሪደር ላይ ሆኜ እየረበሽኩ ምንም ከፎቅ መውረድ ባስብ ያለሁት ግራውንድ ላይ ነው። ምንም አማራጭ የለም። ትንሽ የፎቅ ነገር የምትመስል ነገር አለች እንደዚህ ግራውንድ የአምቡላንስ መውጫ። በዛ ጋር ራሴን ባጠፋም ያን ያህል አይጎዳኝም። ሁለተኛ እስክሮጥ ድረስ ይደርሱብኛል፣ አያዋጣም። ፊርዶስ ሌላ ነገር አስብ ይላለሁ ማለት ነው። ከዛ ልክ እንደዚህ እያሰብኩ ምናምን እያለ ጽዳቷ መጣች እያጸዳች። ከዛ ጽዳቷ ልክ እንደዚህ ስታልፍ ኦኬ በቃ ትጠጋ ምናምን አልኳትና ዝም አልኩ። ከዛ ልክ እየጸዳች እንትን ስታደርግ ባሊዮን ብድግ አድርጌ ቆመዋል እኮ ግን ለመቀበል ወይ ልትደፋ ነው ወይ ምናምን ነው ያሰቡት። በፍጥነት አላሰቡትም። ከዛ ብድግ አድርጌ በባሊዮ ይዤ የተወለወለበት ብድግ አድርጌ ጠጣሁት ማለት ነው። ጠጣሹ? ከዛ ጠጣሁት። ያዙኝ ለማስለቀቅ ግን እኔ ኦሬዲ ይዤ ውሃ ነው የሆነ እንትን ነገር እንኳን ቢሆን ታስተፋለሽ ያኛክሹም ቢሆን ምናምን። ከዛ በኋላ ያለውን እንጂ ሊያድኑ የሚችሉት አንድ የወረደውን ምንም ማድረግ አይችሉም። የባነኑትም ከዛ በኋላ ነው። በቃ የሆነ ነገር እኔ የሆነ በረኪና ምናምን ይኖረዋል ብዬ ነው ገባሽ እኔ የጠጣሁት። ከዛ ጠጣሁት ምንም ከዛ ምን አለው ምናምን ይላታል ማለት ነው። ጽዳት ምንም ነገር የለው አለችው። እኔ ሰማለችው ግን ምንም የለው ምናምን ደግሞ አጣጥማ ትነግረኛለች እንደ እያለ እንደውም እሱ ተናዶ ከዛ ጠጣሁት ምንም ነገር የለው ማለት ነው። ቆሻሻ ውሃ ነው እንጂ ሽንት ቤቱ የተጸዳበት እሱማ ቆሻሻ ነው። ግን ይሄ እኔ ሊጎዳም ይችላል። አንቺ መሰለሽ በረኪና ምናምን ይኖራል በሰዓቱ ሊጎዳኝ ወይ ራሴ ላጠፋበት የሚችለው ነገር የለው። የጽዳቶች ሩም አለ ከጎንና እዛ ገብቼ ጄሪካን እየከፈትኩ ቼክ አደርጋለሁ እንደዚህ ለመጠጣት በረኪና ካለኝ። በረኪና የለም ላርጎ አገኘሁኝና ጠጥቼ በቃ ነጭ እንደዚህ አፌ ላይ ሳደርስ መጣ እንትኑ ጥበቃው ውሃ ላምጣልሽ ነው የኔ ልጅ ነው ውጪ ምናምን ብሎ ቀስ ብሎ እየለመነ ይዘውኝ ወጡ። እዛ ኮሪደር ላይ ልገባ ነው ቁጭ ብዬ ነጋ መታችሁ ሰዱኛል። ጓደኞቼ መጡ ምናምን ቤተሰብም መጣ። ለቤተሰብም ደወሉላቸው። ከነጋ መጣ። እኔ መውጣት አለብኝ ነው ምለው። በጣም ረብሻለሁ። መራመድ አቅቶኛል። ቅዝቃዜ ላይ ነው ረጅም ሰዓት የተቀመጥኩት። ለሊቱ የነጋው ምንም ቀዝቃዛ ነው ደግሞ ብሎኩም ራሱ። ከዛ በቃ ይሄ ነጭ ሆኛለሁ። ሂጃቤን በስርዓት አለበስኩ። ሌላ አርገው አለ በቃ ነጭ ሆኛለሁ። ሂጃቤን በስርዓት አለበስኩ ምናምን በቃ በደንብ በቃ መስያለሁ። ከዛ በጭራሽ አልኩ ቆይ ምናምን ነገር ሲባል ልሰማ ነው በፍጹም መውጣት አለብኝ። ማንንም አልሰማም አልኩ። በቃ ሊያናገሩኝ የጧቱን መድኃኒት ነው ይሰጂ እናንተ ስትፈልጉ ነው መድኃኒት የምትሰጡኝ አልፈልግም ምናምን ብዬ በቃ በጠበጥኩ። ለማንኛውም በቃ ነርስ መጣ። ልክ ያንቺን ኬዝ አንድ ነርስ ይዟል። ልክ ስትገቢ አንድ ነርስ ያንቺን ሂስትሪ እየተቀበለ ይዛል። የኔን ሂስትሪ የተቀበለው ነርስ መጣና ፌርዶስ ምን ተፈጥሮ ነው ምናምን አለኝ ማለት ነው። ምንም እንዳልሰማ ምናምን እዛ ሆስፒታል ላይ እንደዚህ ነው። አንድ ዶክተርም ጋር ነርስም ጋር ምናምን እንደዚህ ስትጣይ እሱን አሊያው ነው የምትዩ በቃ ፐርሰናል ታረጋዋለሽ ጸቡን ማለት ነው። አሊያው ምናምን ስለምትይ ሌላው ይመጣና ምንድነው የተፈጠረው ችግሩ ሲፈጠር አልነበርንም ምናምን ይሉና ትሪት ሲያደርጉሽ እንደ ህፃን ልጅ ትታለያለሽ። በቃ ያን ነው የምትፈልጊው። ከዛ መጥቶ ፌርዶስ ምን ተፈጥሮ ነው ሲለኝ እንዲህ አርገውኝ እንዴት እንደዚህ ያደርጋሉ ምናምን አለ ማለት ነው። አልቀለለኝ በቃ የኔ ሰው ሆነ የሚሰማኝ ከኔ ሳይድ ነው በቃ አላጠፋሁም በለካ በቃ እውነትም ትክክል ነኝ ምናምን ትያለሽ ማለት ነው። ወያችሁ ትክክል ነኝ አይደል? ከዛ በቃ የሆነ የተጣላሽውን ሰው የሆነ ነገር እንደሚያደርግልሽ ሲሰማሽ በቃ አሁን አረ ለማንኛውም ፊትሽ እንደዚህ መስለሽ ምናምን በቃ አረጋግጥሽላችሁ እኮ በቃ ይሄን ከንፈርሽና ጥፊ ታጠቢ ፊትሽን ሊፕስቲክ ተቀቢ ምናምን ቻፕስቲክ ተቀቢ እንደገና ይሄን ጓደኞች ያመጡትን ጁስ ምናምን አልበላም አልጠጣም መድኃኒት አልወስድም ከዚህ አስወጡኝ ላይ ነበርኩ። ከዛ ጁሱንም ጠጪና ምን አለኝ በቃ በስርዓት መድኃኒት አመጣው ወሰድኩ። ሩቲን ውስጥ ገባሁ። በቃ ይሄ የቀኑ ሩቲን ውስጥ ገባሁ።
ንዴቴም ደግሞ ጠፍቷል በቃ ምክንያቱም ጥፋተኛ በቃ ጥፋት አጥፍተዋል ተባልሽ በቃ ከዚህ በላይ ምን ትፈልጊያለሽ እንደዛ ነው የምትፈልጊው በቃ እንደዛ ሆነ እኔም ለመድኩት በቃ ዶክተር ጋር ገባን ራውንድ ነበረኝ ከዛ የቀጠሯችን ቀን ገባው ምንድነው ምስትለኝ በቃ ዶክተር ሰላማዊት ስገባ በቃ ምን ተፈጥሮ ነው ፊርዶስ ምናምን አለችኝ ማለት ነው በቃ አንድ 30 ደቂቃ ያርገውኝ እንደዚህ ሆኜ አንድ 30 ደቂቃ ይሆናል በቃ ምክንያት አይሆኝ እኮ ነው ለፈልፉ እንደዚህ መድኃኒት ምናምን እንደዚህ ኦቨርዶዝ ይሆናል እንኳን ብለው ቢያስቡ ወይ መድኃኒት እንደዚህ ነው ብለው ቢያስቡ ሌላ ሶሉሽን መፈለግ ነበረባቸው ምናምን በቃ ዝም ብዬ ነው መፈላሰፈው ጸጥ ብላ ሰማችኝ በቃ ጸጥ ብስክሪፕቷን አስቀምጣ ጸጥ ብላ ተሰማኛለች እንደዚህ ረጅም ሰዓት ሳወራ በቃ እየቀለለኝ ይመጣል ማልቀስ ይኖርብኛል ቅሼ ተሳድቤ እንደዚህ አድርጌ ኮምፕሊት ጸጥ ብላ ተሰማኝና ከዛ ወደ ቀን እሷ ምንድነው መሰለሽ የምታደርገው ጥፋተኛ ነሽ አትለኝም እንዲህ ነው አትለኝም ከውስጥ ያለው እንዲወጣ ታደርግና ልክ ውስጥሽ ያለው ነገር ከወጣ በኋላ ለመቀበል ዝግጁ ነሽ ሁለተኛ ስምሽ ሳይጠቀስ ወይ አንቺ ጥፋተኛ ነሽ ሳትባይ ኖርማል ነገሩ ተነግሮሽ ክስታልፊ መያዝ ያለብሽ ነገር ትይዣለሽ እንደዛ ነው የምታደርገው በየቀኑ ስለሆነ ይሁን ነገር ግንዛቤ ይሁን ትንሽ ነገር ስትሰጠኝ ውስጤ እየሞላ መጥቶ ሳላቀው በጣም በቃ ጥሩ ስሜት ላይ ሆኛለሁ ለካ 53 ቀን ቆይታ ነበረኝ ከ53 ቀን በኋላ በቃ ወጣሽ ቻርጃረኝ ማለት ለዛ ሙሉ ለሙሉ በቃ አልহামዱሊላህ ከዛ በኋላ በቃ ብቁ ምን እያሰብሽ ነው ምናምን ስትለኝ በቃ እያሰብኩ ይሄ አንድ ጤነኛ ሰው ሊያስባቸው የሚችላቸው ሐሳቦች አቀድኩ ምናምን ነገርኳትና በቃ ጥሩ ነው በአውት ፔሸንት ሆነሽ መከታተል እንችላለን ምናምን አለችኝ ሱሳይድ ስሜት ጠፍቷል ጠፍቷል ከዛ በኋላ ይሄ ሁላ ነገር አልፎ ይሄን ሁላ ጭንቀት አሳልፈሽ ይሄን ሁላ ራስን የማጥፋት ሙከራዎች አድርገሽ እንዴት ነው ጭራሽ ከራስሽ አልፈሽ ሰዎችን ለመርዳት የመጣሽ ይሄ ነው እኛ ዋናው ነገር ሰዎች ያለፉበት መንገድ እያንዳንዱ ያለፍሽባቸው መንገዶች ምናልባት በዚህ ህመም ውስጥ ያሉ ሰዎች አንድም ሰው ቢሆን ቢያየውና ቢፈወስበት ከዛ በኋላ ግን ያንን ህመም አሸንፎ ወጥቶ ለሰዎች መድረስ እንዴት እንደሚቻል ተምሳሌት የሚያደርግሽ ያ ስለሆነ እንዴት ነው ታዲያ ሰዎችን ለመርዳት የበቃሽው ሆስፒታል ላይ የማየው በጣም ብዙ ችግር ነበረ መንግስት ሆስፒታል ላይ ለታካሚዎች ምግብ አለ ምግብ በደንብ ነው የምናገኘው ያ ቁርስ ምሳራት ይሰጣል ሜዲካል ኢልነስ ቢሆን የሜዲካል ሆስፒታል ላይ አሁን የሚሰጣቸውን ምግብ አስተማሚ መብላት ምክንያቱም ሃፒታይት አይኖራቸውም ፔሸንቶች ኦር በግልኮስ ያገኛሉ ምናምን በተለያየ መንገድ ብቻ እንትኑ ያገኛል ሼር አድርገውም ይበላሉ ሜንታል ኢልነስ ላይ ግን ስትመጪ ተቃራኒ ነው አንደኛ መድኃኒቶች ሁሉ ሃፒታይት ጌን አላቸው በቃ ይሄ የምግብ ፍላጎትሽን የሚጨምሩ ናቸው ሁሉ ስለዚህ በዛ ምክንያት ምን ይሆናል አስተማሚዎች ምግብ ያገኙ እንደሌላው ደግሞ አስተኝተሽ በቃ ያያችሁልኝ ምናምን ብለሽ ወተሽ የምትበዩ ነገር አይደለም አይደል የአይምሮ ኢልነስ ያለብን ሰዎች በጣም የሚያስቸግራሉ ምናምን ለደቂቃ ጥለውሽ መሄድ አይፈልጉ ሁለተኛ ከክፍለ ሀገር ብዙዎቹ በሚባል ደረጃ መንግስት ሆስፒታል ላይ ከክፍለ ሀገር ነው አይደል የሚመጡት ስለዚህ ለመድኃኒት ገዝተውበት እንደገና ምግብ በልተው ምናምን በቃ ያን አፎርድ ያደርጉ ያንን አይችሉም ስለዚህ በቃ በጣም ያሳዝናሉ ምግብ ላይ በቃ ሳይበሉ ውለው የሚያድሩበት ጊዜ ያለ አስተማሚዎች ማለት ነው ሁለተኛ ደግሞ የሳኒታሪ እቃዎች የፓድ ምናምን የንጽህና መጠበቂያ እቃዎች ብዙ ጊዜ ሆስፒታል ላይ አሁንኛ ዋርድ ላይ ከፖስት ፓርተም ዲፕሬሽን ጋር ተያይዞ የኮሊድ በኋላ የሚያጋጥም ዲፕሬሽን ምናምን ተያይዘው ሰዎች ይመጣሉ ኖርማል የሜንታል ኢልነስ ላይም ቢሆን ሴት ላይ ያለ የፔሪድ አለ አይደል በሱ ምክንያት ምን ይሆናል መሰለሽ ራሳችንንም ስለማንጠብቅ በዛ ሰዓት ራስሽንም ኮንሺየስም ስላልሆንሽ በቃ የንጽህና መጠበቂያ ችግር አለ በሆስፒታልም ደረጃ ስለማይቀርብ እንዳልኩሽም ያን ነገር በጣም ያሳዝነኝ ነበር በቃ ሳይው በጣም ያሳዝናሉ ከክፍለ ሀገር በተለይ የሚመጡት ከወሊድ ጋር ተያይዞ ምናምን እነሱ በጣም ይቸገራሉ ማለት ነው እንዳልኩሽ ነው ይሄ ነርሶች ምናምን ይሄ በስራ ሌቭሉ የሚሰራ የለም የአይምሮ ሆስፒታል ውስጥ አንድ በጣም የሚገርምሽ ነገር አሁን ዶክተር ከሆነ ዶክተር ነው አይደል ነርስ ከሆነ ነርስ ሌላ ቦታ ላይ ስታገኝ እነዚህ ያዩትን ችግር ማንንም ነው መጥቶ ሶሉሽን ሲሰጥ የምታዩ በቃ ጽዳት እስኪመጣ ምናምን የማይጠብቁ በቃ ኑን ቀይረላት ብለው ምናምን ልብስ እና በጣም ያሳዝናሉ ብቻ እዛ ያሉትን ነገር ስታያቸውና በቂ አቅርቦት የለም እሱ ሌላው ደግሞ አሁን የኔ ሐሳብ ይመጣሉ ትንሽ አልጋ ነው ያለው አይገኝም አልጋ የመንግስት ሆስፒታል ላይ የታወቀ ነው ከክፍለ ሀገር ፔሸንት ይዘሽ ትመጪና ወይ በሰንሰለት አስረሽ ወይ ብዙ ፋሚሊ ሆኖ ወይ በሚልሻዎች ምናምን እንደዚህ ከክፍለ ሀገር ይዘሽ መጥመጪው አይደል ባባስ ብዙ በሚባል ደረጃ ደግሞ ወደ አዲስ አበባ የሚመጡ ትራንስፖርቶች የሚገቡት 10 ሰዓት 11 ሰዓት ማታ በሚባል አካባቢ ነው የሚመጡት በሰንሰለት ይዘው ይመጡና ልጆቻቸውን ምናምን አልጋ ሞልቷል ይባላል በቃ አንዳንዴ በቃ ሰብአዊነት በጣም ስለሚሰማቸው እንደዚህ ስትሬቸር ላይ እንደዚህ ኮሪደር ላይ ምናምን እንዲያድሩ ይፈቅዱላቸዋል ግን ስቲል አድሚት ስለማይደረጉ አልጋ ስለሌለ
እዛ ላይ እንዲቆዩ ምናምን ይደረግና በቃ ይዛችሁ ውጡ ነው የሚባሉት። አዲስ አበባ ላይ ፋሚሊ እስከሌለ አዲስ አበባ ላይ ፋሚሊ ራሱ ቢኖረው አሁን ኖርማል ሜዲካል ኢልነስ ያለበት ሰውን ያሳርፍ ይዘሽ በሰንሰለት ያለን ሰው እንዴት ብለሽ በጣም ከባድ አከራይ ምንም አይረዳሽ ሀታ ብር ኖሯቸው ራሱ አልጋ ይዘው ለማደር ራሱ ቢፈልጉ እንደዚህ አይነትን ፔሸንት ማንም አያስገባም። ልክ ነሽ። ህክምና እስኪያገኙ ድረስ ወይ ተመልሰው ወደ ሀገር ቤት እስኪሄዱ ድረስ ህይወታቸው ጎዳና ላይ ይሆናል ማለት ነው። በጣም በሚያሳዝን ሁኔታ አንድ ጤነኛ ነው የነበረ አስተማሚ ነው አብሮሽ የሚሆነው ምናምን ይሄ ራሱን የማያውቅ ሰው ወጥቶ እንኳን ቢሆን ኢትስ ኦኬ። እንደዛ አይነት ፔሸንቶች አሉ። በቃ በጣም ነበር የሚያሳስበኝ። ስለዚህ ዌይቲንግ ሩሞችን ማዘጋጀት እንዳለብን በቃ ማሳረፊያ በቃ ህክምና እስኪያገኙ ድረስ የሆነ ቦታ ላይ ቢያርፉ እንደሆነ ማዕከል ቢኖር የሆነ እንትን ነገር ቢኖር። ሁለተኛ ደግሞ አቴንዳንቶች ምገባ ቢኖር ላይክ እንደ ባቡል ኸይር እንደምናምን ይሄ በየጊዜው ያለ ምገባ የለም እንደዛ በቃ ሳይሳቀቁ አስተማሚዎች መተው ተመግበው የሚሄዱበት ነገር ቢኖር። ሳኒተሪ እቃዎች የጽዳት እቃዎችን ደግሞ እንደዚህ ማቅረብ ብትቺ ምናምን በቃ በትልቁ አይምሮ ያርፋል። በቃ ችግሩን ትቀርፊዋለሽ በቃ ያለውን ችግር። ሁለተኛ እዛ ለሚሰሩ ባለሙያዎችም ትልቅ በርደን ትቀንሻለሽ። በቃ በጣም ነው አንዳንዴ ወላሂ ዳይፐር ምናምን እንደዚህ የሚጠቀሙ ፔሸንቶች ሲኖሩ ከኪሳቸው አዋጥተው ሁላ የሚገዙበት ሰዓት አለ ባለሙያዎቹ። በቃ በጣም በቃ በሚያዩት ነገር ስለሚነኩ ማለት ነው። እንዳልኩሽ በጣም ሰው የሚሸት ፐርሰናሊቲ ያላቸው ሰዎች ስለሆኑ ደግሞ እዛ ቦታ ላይ ያሉት ያን የሚያደርጉበት ሁኔታ አለ። ከዛ ይሄንን ስታይ ፊርዶስ ከዚህ ከወጣች በኋላ እንደ ፊርዶስ ምን ማድረግ አለበት በቃ የሚለውን እንደገና ሰላም እየነሳኝ መጣ። በምን መርዳት ጀመርሽ? የመጀመሪያ እርዳታሽ ፌስቡክ ላይ ነው። ፌስቡክ ላይ እናቶች ግሩፕ ላይ ምናምን ማቃቸው ልጆች ላይ እንደዚህ በውስጥ ማቃቸው ብዙ ጊዜ ዝክር ምናምን ሲያወጡ መታቂያቸው ልጆች ምናምን ይሉ እነሱ ጋር ገባሁና ጻፍኩላት ማለት ነው። እሷ ጋር ገባሁና ሜላት ትባላለች። ሜሉ እንደዚህ ሰሞኑን የምታበዩ ነገር ካለ ምናምን እንደዚህ እስኪ ሆስፒታል ላይ እንደዚህ አስቤ ነበር። ሆስፒታል እንደገባው ፌስቡክ ላይ እና ቴሌግራም ላይ ፎቶዬን እንትን አድርጌ ነበር አንዴ ተኝቼ ምናምን እንደዚህ ለቅቄ ነበርና ባለፈው እንደዚህ ተኝቼ ነበርው እንደዚህ አይነት ሆስፒታል ነውና ዛይቼ ወጣሁት ነገር በጣም ሰላም ነስቶኛልና እንዴት ላድርግ እንደዚህ አሁን በ12 ነው ምናምን እንደዚህ አበላለሁ ምናምን አለች ማለት ነው። ከዛ የስንት ሰው ምናምን ስላት የ60 ሰው ምናምን አረጋለሁ አሪፍ ምናምን ስትለኝ እሺ በቃ የቴካዌ ቃን ይገዛለሁ ምናምን አልኳትና በምን ላርገልሽ ምናምን ስትለኝ አይ የቴካዌ ቃ ገዝቼ እመጣለሁ ምናምን አልኳት። ከዛ አገልግል የሚሰሩ ሰዎችን ደግሞ በውስጥ ማውራት ጀመርኩ ማለት ነው። እዛው እናቶች ግሩፕ ላይ ስራቸውን የሚያስተዋውቁ ምናምን ሰዎች አሉና በውስጥ ማውራት ጀመርኩ። ከዛ የመጀመሪያው መልስ ሰጠችኝ ቢልአፊ አገልግል ትባላለች። እሷን አወራኋት። የስንት ሰው ጎሎሽ ነው ደስ ይለኛል እንዲህ አይነት ነገር ላይ መሳተፍ ምናምን አለችና የ40 ሰው ጎደለኝ ነው። ያኔ ወደ 100 አካባቢ ሰዎች የነበሩ ሴትም ወንድም። እሺ ምናምን አልኩና የ40 ሰው እሷ ከበር አድርገችልኝ የ100 ሰው ሆነ ማለት ነው። እሱን ይዘን ከዛሽ እንዴት ላድርግ ሳኒተሪ የጽዳት እቃዎች ምናምን ደግሞ እንዴት ላድርግ ምናምን በየሳስብ እንደዚህ መልካም ስራ የምትባል ፌስቡክ ላይ እንደዚህ ነው ማቃት እሷንም ዲኮር ምናምን ትሰራለች። እሷ የተወሰኑ ሞዴሶችና ምናምን ሌላም እንደዚሁ ማቀው ልጅ ሳውራው እሱም ደግሞ እንደዚህ ግዢ ምናምን ብሎ ብር አስገባልኝ ምናምንና በቃ የነሱን አድርገን ሞዴስ ሳሙና ምግብ ምናምን ይዘን ሄደን ቆንጆ ጊዜ ውሃ ምናምን ይዘን ቆንጆ ጊዜ ያሳለፈን እነሱ ጋር። ጓደኞቼ ማብረውኝ ነበሩ ቲክታከር ጓደኞቼ ነበሩ። በቃ ይቀረጽ ምናምን አሉ እነሱን ቀረጽናቸው ምናምን ለሌላው እንደዚህ ወደ ቲክታክ እናምጣውና በደንብ እንትን ይበል ብለው ያዛ ያንን ቀረጹ። ከዛ ያንን ፖስት ከማድረግሽ በፊት እንደ ቭሎግ ያንቺን ጆርኒ አካፊው ለሰው በደንብ በቃ እንትን እንዲሆን ምናምን አለችኝ ማለት ነው። ሀው ቱ ቴክ የምትባል ጓደኛ አለችኝ። ከዛ እሺ ብለን ቭሎግ ጻፈችልኝ ማለት ነው። ላይፍ ፊርዶስ ይባላል እንደዚህ ይላል ምናምን ቲክቶክ ላይ የመጀመሪያ ያካፈልኩት ያንን ነበር። ከዛ ፊርዶስ ይባላል እንደዚህ ነው ከስትረስ ከአይምሮ እና እንደዚህ ወጥቼ ራሴን አገግሜ አሁን እንደዚህ ያረኩ ነው ምናምን የሚል አካፈልኩ። ወደ 40 ምናምን ሺህ ሰው አይቶታል በሰዓቱና ከዛ በቃ ኢንቦክስ ላይ ሰዎች እየመጡ የሆነችም ጓደኛዬ እንደዚህ ፌስቡክ ቲክቶክ ላይ ያየች ጓደኛዬ የ2 ካርቶን ሞዴስ ዶኔት አረገች። እሱንም እየያዝን ምናምን እንደዚህ አሁን ስናገኝ ይሄድን እየሰጠን ሌላ ደግሞ ሁዳ ኬተሪንግ የምትባል እንደዚሁ ሰደቃ ውጪልን ምናምን ይያሉ ሰዎች ሰጧታል ትሰራለች ምግብ። ከዛ እሷም እንደዚህ ሰጠችኝ እንደዚህ 50 ሰዎች ልሻለሁ ምናምን አለች። ከዛ እኔም ደግሞ የሆነ ነገር አርጌ ከካፌውም እዛ ካፌ ያለ ሆስፒታል እዛ ውስጥ ከዛም የሆነ ነገር አርገን እኔው እንደዚህ አርገን መመገብ ጀመርን። አንዋር ሰራባትም ማለት እንደዚሁ ሰደቃ ብር ይሰጡትና ሰደቃ እንደዚህ ስጥል ምናምን ይሉታል። ከዛ እሱም ደግሞ እንደዚህ ነው የ100 ሰው መውሰድ ትችያለሽ ምናምን ብሎኝ እንደዚህ ያደረገ በቃ ሳናስበው እንደዚህ ሁሉም ኮንትሪቢዩት እያደረገ ብቻ እንደዚህ ምገባዎችን ሳኒታሪ እቃዎችን ማቅረብ ጀመር ማለት ነው። ለምን ወደ እንትና እናመጣውም ልክ አንዋርም ደግሞ እንደዛ አለን ለግለሰብ ለፊርዶስ ሰጠሁላችሁ ከመል
ለእንትን የበጎ አድራጎት ድርጅት ሰጠሁላችሁ ምናምን ብል ስለሚሻል ወደ በጎ አድራጎት ድርጅት አድርጉት ምናምን አለን። እሺ ብለን ስም ሰተን የኔን ድርሻ ብለን ስም ሰተን የኔ ድርሻ ነው የሚለው የኔን ድርሻ የበጎ አድራጎት ማህበር ብለን አሁን እንደዛ እየተንቀሳቀስን ነው። አሁን ቀጣይ እቅዶቻችንም በዚሁ ዙሪያ ነው። ምገባውን ቋሚ ማድረግ አሁን እንዳልኩሽ ስናገኝ ነው። ሰደቃ ምንም ኬተሪንግ የሚሰሩ ሰዎችም እንደዚህ ሲደውሉልን ምናምን ያንን ይዘን ነው የምንመግበው። ሳኒታሪ እቃዎችም እንደዛው ሰዎች ሲሰጡ ይሄ የምልሽ ልጅ ፌስቡክ ላይም እንደዚህ በየወሩ ሰጥሻለሁ እንደዚህ ታረጋለሽ ምናምን ይለኛል። ያንንም እየወሰድን እንደዚህ እንሰጣለን። ከዛ ግን አሁን በቋሚነት የምናስበው እኔ የሆኑ ቤቶች እንደዚህ ተከራይተሽ ይዘሽ ዌቲንግ ሊስት ላይ ያሉትን ሰዎች ዌቲንግ ሩም ማሳረፍ ምናምን አሁን ምክንያቱም ኢንቦክስ እየመጡ ካሉ ሰዎች ብዙዎቹ ክፍለ ሀገር ነው አምጥተን አልጋ እናገኛለን ወይ እንዴት እንሆናለን ምናምን ይሉሻል ማለት ነው እየደወሉ። እነዛ ሰዎችን አሁን እየተቀበልሽ ታመጫለሽ አልጋ እስኪለቀቅ ድረስ እያሳረፍሽ በጎ ፈቃደኛ ሳይካትሪስትና ሳይኮሎጂስቶችን ትይዣለሽ ለጊዜው እያረጋጉ ምናምን እንዲያቆዩአቸው ማለት ነው። ሜዲኬሽን ማግኘት ያለባቸውን ነገር እየሰጡ ያቆዩአቸዋል። አልጋ ሲለቀቅ ቋሚ ታካሚ የሚሆኑበት ነገር ይኖራል። ሁለተኛው ሌላ ቻሌንጅ ያደረገኝ ነገር እዚህ ስራ ላይ እና ያየሁት ነገር ደግሞ ምንድነው የአይምሮ ህመም እንዳለባቸው ያምናሉ። የአይምሮ ችግር እንደሆነ ያውቃሉ። ምክንያቱም እኔ የአይምሮ ታካሚ ነበርኩ ድኛለሁ እያልኩኝ ስለሆነ የሚመጡት እንዳንቺ ነው ስሜታችን እያሉ ይመጣሉ። ህክምና መሄድ ግን አይፈልጉም። የት ነው ምናምን እንደዚህ ሄጄ እንደዚህ ሆኜ ነው የታከምኩት ሂዱ ምናምን ስትያቸው መሄድ አይፈልጉም። ሁለተኛ መድኃኒቶቹን ይፈራሉ። አሁን ያጋጠመኝ ነገር ብንሄድ መድኃኒት አንወስድም ይሉሻል ማለት ነው። ለሄደው ሁላ መድኃኒት አይሰጥም። አንድ ማወቅ ያለባቸው ነገር ለአይምሮ ህክምና ወይንም ደግሞ ሳይካትሪስት ፈልገው ሲሄዱ ሁሉም መድኃኒት ይሰጣቸዋል ማለት አይደለም። ሁሉም እንደዛ አይደረግም። ስለዚህ ይሄንን ሰው መረዳት መቻል አለበት። ስለዚህ ሁሌ ወደ ሳይካትሪስቶች በሄዱና የተሻለ ነገር ቢያገኙ ይሻላል ጓደኛ ምናምን ከሚያማክሩ ይልቅ ብዬ ነው እኔ የማስበው። በጣም ደስ ይላል። በጣም ከሚገርመው በጣም ብዙ ጣውረድን ካለፍሽበት ህይወትሽ እንደዚህ በዚህ ደቂቃ በዚህ ሰዓት መተሽ ስላስተላለፍሽልን እንዲሁም ደግሞ ሌሎች ሰዎች ይማሩበታል። እኔ ወጥቼ የአይምሮ ህመምተኛ ሆኜ ነው ዳንኩት። አሁን ደግሞ ሰዎችን እየረዳው ነው። የኔን ድርሻ በሚል በጎ አድራጎት ማህበር የድርሼን እየተወጣው ነው። ስለዚህ እንተጋገዝና እነዚህን ሰዎች እንርዳቸው። ከዚህ ወጥቻለሁ ሌሎችም መውጣት ይችላሉ የሚለውን ልታስተላልፊልን ስለመጣሽ እጅግ አድርጌ አመሰግናለሁ። እንግዲህ የኔን ድርሻ ወደፊት በጣም ልክ እንደነ ባቡል ሀየር እንደነ መቄዶንያ እንደ ሌሎችም የበጎ አድራጎት ድርጅቶች ሰፍቶ ለአይምሮ ህሙማን መጠቀም ይሆናል ብዬ ተስፋ አደርጋለሁ። ሰዎች የኔን ድርሻ ምን እናድርግ ብለው እንዲነሱ ነው። አንድ የአይምሮን ታካሚ ጤነኛ ለማድረግ የዶክተር ስራ ብቻ አይደለም የሚያስፈልገው። ሶሳይቲው መተባበር መቻል አለበት። ታክመሽ ከወጣሽ በኋላ አሁን ሶሳይቲው መልሶ እንትን የሚያደርግሽ ከሆነ ያ ኢንቫይሮንመንት የማይመች ከሆነ መልሶ ትሪገር ያደርጋል። ስለዚህ የብዙ ሰዎች ድርሻ ነው አንድን የአይምሮ ፔሸንት ጤነኛ ማድረግ የሚቻለው ማለት ነው። ስለዚህ ሁሉም የየድርሻቸውን ቢወጡ ሳኒታሪ እቃዎችን በማምረት የሚሰሩ ሰዎች እንደነ ኸይሪያ ድርጅቶች ምናምን አይነት ድርጅቶች የድርሻቸውን ቢወጡ ሰፖርት ቢያደርጉ እንደዚህ አይነት ነገሮችን ተባብረን የሆነ ነገር ማድረግ እንችላለን ብዬ ነው የማስበው። ያልተሰራበት ዘርፍ ነው ያልታየ ዘርፍ ነው ብዬ ነው የማስበው። በጣም ነው የማመሰግነው። እጅግ አድርጌ አመሰግናለሁ። ቀረምቲው ነገር የለም አይደል? በጣም አመሰግናለሁ። እንግዲህ ሁሉም የራሱን ድርሻ እንዲያደርግ በእኔ ድርሻ በኩል አንቺን ማግኘት ይችላሉ። በተለያዩ የማህበራዊ ትስስር ገጾች ላይ ትገኛለሽ። በፌስቡክም አለሽ፣ በቲክቶክም አለሽ። ስለዚህ እዛ ላይ ቢያዋሩሽና ይሄንን ድርጅት ቢረዱና ለሌሎችም ቢደርሱ ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው ተምሳሌት በዚያ በቃ። መልካም ጊዜ